ሰላም ጤና ይስጥልኝ እንደምሰንብታችኋል እነሆ ዛሬ የማህተመ ጋንዲን ታሪክ ነው ይዤላችሁ የቀረብኩት ታሪኩን ያገኘሁት ከሰለሞን ኃይለ ማርያም የታላላቅ ሰዎች እውነተኛ የፍቅር ታሪክ ከተሰኘ መጽሐፍ ውስጥ ነው ተርጓሚውን ሰለሞን ኃይለ ማርያምንና አሳታሚውን ሜጋን ያመሰገንኩ እነሆ የማህተመ ጋንዲ ታሪክ አንዳንድ ሰዎች ይህንን ሰው የፖለቲካ ሰው አይደለም ሀገርን እንዲባለው ሐሳብ መምራት አይቻልም ይላሉ ይሁንና ባመነጨው ቅዱስ ሐሳብ ህንድን የሚያክል ግዙፍ ሀገር ነፃ ሊያወጣ ችሏል ጋንዲ በህይወት ዘመኑ የፈጸማቸውን ገድሎች ብንመለከት ጋንዲ የፖለቲካ ሰው ነበር ለማለት እንደፍራለን በደቡብ አፍሪካ ወገኑ የሆኑት ህንዶች የተሻለ ህይወት እንዲኖሩ ለማድረግ መንግስትን በመታገል የሚችለውን ሁሉ አድርጓል የሞኖ ከመንግስት ጋር ያካሄድ የነበረው ትግል ሰላማዊ ሆነ የቅዱሳንን መንገድ የተከተለ ነበር ጋንዲ በህንድም የፖለቲካ ስራዎችን ሰርቷል ከእንግሊዞች ጋር ሁከት አልባና ሰላማዊ በሆነ የትግል ዘዴው በመታገል አሸናፊ ለመሆን በቅቷል ጋንዲ ትግሉ ለአስጨራሽና ከቁጥጥር ውጭ የሆነ ሲመስለው ለክ ቅዱሳኖች እንደሚያደርጉት ሁሉ ምግብ መብላቱን በማቆም ወይም በመጾም የትግሉን አቅጣጫ ይቀይር ነበር ምናልባት ጋንዲ ቅዱስ ለመሆን የሚጣጣር የፖለቲካ ሰው ወይም ቅዱስ ይሆንና ፖለቲከኛ ለመሆን የሚሞክር ነፍስ በማለት የዓለም ህዝቦች ስለ ጋንዲ እስካሁን የሚወያዩበት ርዕሰ ጉዳይ ነው ህንዱስ ቅዱስ ለመሆን መጣጣር የተለመደ ባህል ነው ብዙ ህንዶችም በህይወት ያፈሩትን ንብረት ሁሉ ትተው በሰዋራ ተራራዎች በብቸኝነት ይኖራሉ በቀኑ የፀሐይ ሐሩርና በሌሊቱ ቁር እየተጠበሱ በብቸኝነት ስለ ፈጣሪ ያስባሉ ጋንዲም ገንዘቡን ሁሉ ለተቸገሩ በመስጠት በእጁ ምንም የሌለው ፍጡር ነበር የጋንዲ ህይወት ስታልፍ በመድር ላይ የነበረው ብቸኛ ጥሪት እጁ ላይ ያለው ሰዓት ነበር ይሁን እንጂ ጋንዲ ቅዱስ ለመሆን እንደሚጣጣሩት ህንዳውያን ብቻውን ለመኖር ፍላጎት አልነበረውም ፈጣሪን ለማግኘት እፈልጋለሁ ሳገኘውም ከሌሎች ሰዎች ጋር እንደሚሆን ይሰማኛል ፈጣሪ ብቻውን ይሆናል የሚል እምነት የለኝም ከሰዎች ጋር መስራት አለብኝ በማለት ጋንዲ ባንድ ወቅት ለጓደኛው አጫውቶታል ብዙ ጊዜ ጋንዲ የሚሰራውን ሥራ ሁሉ የነን ሥራ መስራው በፈጣሪ ስም ነው በማለት ሲናገር ይሰማል የሚጾመውም በፈጣሪ ስም ነበር ጋንዲ በህይወት ዘመኑ ታላላቅ ሥራዎችን የሰራ ቢሆንም ስለራሱ ታላቅነት ዝናና ክብር አስቦ ያውቅም ያፈለቃቸው ወርቃማ ሐሳቦች እንኳን የተለዩ ሐሳቦች ናቸው አይልም ነበር ይህንን ጉዳይ ሲገልጽም ዓለምንም ማስተምረው አንዳችም አዲስ ነገር የለኝም እውነትና ሰላማዊ ትግል ተራሮች ሲፈጠሩ ጀምሮ የነበሩ ናቸው ብሏል አንድ ወቅት አንድ የታወቀ ሰው ጋንዲን ምክር ይጠይቀዋል ጋንዲም የተለየ ምነግር ነገር የለኝም ይሁንና አኗኗሪ ልታጠና ትችላለህ የኔ አኗኗር ለዓለም ማስተላለፈው መልእክቴ ነው ብሎ መልሶለታል ለመሆኑ የጋንዲ ህይወት ምን ይመስል ነበር የእናት ምሳሌነት ጥቅምት 2 1869 የተወለደው የጋንዲ ሙሉ ስም ሞሃንዳስ ካራምቻንድ ጋንዲ ነው የተወለደበት ስፍራ ፓርባንዳር የተባለ በምዕራብ ህንድ የሚገኝ የባህር ዳርቻ ከተማ ነው አባቱ በጊዜው መሃራጃ እየተባለ ለሚታወቀው አስተዳደር ይሰሩ ነበር የጋንዲ አባት በዛች ትንሽዬ ከተማ ትልቅ ተሰሚነት ነበራቸው ፑትሊባይ እየተባሉ የሚጠሩት የጋንዲ እናት ሮሩህና ቅን ሴት ነበሩ በጋንዲ እናት ዘንድ ሃይማኖትና ቤተሰብ ትልቅ ዋጋ ያላቸው ቁም ነገሮች ናቸው የጋንዲ ቤተሰብ በጣም ሰፊ ሲሆን ሌሎች ባዕዳንም አብረው ይኖሩ ነበር በቤቱ ስለሚኖሩት ሁሉ ምግብ የሚያበስሉት ሌሎች ስራዎችንም የሚያከናውኑት እንዲሁም በቤቱ ውስጥ የታመመ ቢኖር የሚንከባከቡት እኚሁ የጋንዲ እናት ናቸው የታመመ ሰውን መንከባከብ ለጋንዲ እናት የሚወደድ ሥራ ነበር ጋንዲም በህይወት ዘመኑ ይህንኑ ሲፈጽም ተስተውሏል ፑትሊባይ ቀኑን ሙሉ ያለ ረፍት ሲሰሩ የሚውሉ ቢሆንም ለጸሎት ጊዜ አያውቁም ምግብ ከመብላታቸው በፊት ሁሉ ጊዜ ይጸልያሉ በሃይማኖታቸው ደንብ መሰረትም ይጾማሉ ጋንዲ ስለ ህይወት ታሪኩ በጻፈው መጽሐፍ ላይ እናቱን አስመልክቶ እንዲህ ሲል ጽፏል ህንዱስ ጎርፍ ስለሚበዛ ብዙ ገበሬዎች ይሰቃያሉ ጎርፉ በማሳዎች ላይ ተንጣሎና አቆሮ ስለሚቆይ ለእርሻ ያስቸግራል የተዘራውም ቀጭጮ ይቀራል ፀሐይ ሳይወጣ ቀርቶ ሰማዩ በደመና ሲሞላ እናቴ ትጨነቃለች ፀሐይ ካልወጣ ምግብ አልበላም በማለት መጾም ትጀምራለች እኛም በዚህ ሁኔታ ከቀጠለች እናታችን ትሞታለች ብለን በስጋት እናልቃለን
የድርጊቷ አያስደስተንም። ሰውነቷ ደቃቃ ስለነበር የምንወዳት እናታችን የምትሞት ይመስለን ነበር። እናታችን ከቤት ስለማትወጣ ፀሐይ ብትወጣ እንኳን አይታያትም። በዚህ የተነሳ ሁላችንም ከደጅ እንወጣና ፀሐይ ብቅ ስትል ጠብቀን ወደ ቤት ሮጠን መተን እናታችን ፍጠኝ ፀሐይቷ ወጣለች እንላለን። እናታችንን ይዘን ወደ ውጭ ስንወጣ ግን ፀሐይቷ በደመና ተሸፍና እናገኛታለን። አጥባቂ የሂንዱ ሃይማኖት ተከታይ የሆነችው እናታችንም ምንም አይደል ልጆቼ ፈጣሪ ምግብ እንድበላ ፍቃዱ ባይሆን ነው ትላለች። ሙሉ ለሙሉ ሃይማኖቷ የሚለውን ታምናለች። ስለ ሃይማኖቷ ጥያቄ አታነሳም። ለምሳሌ በህንድ ነዋሪ የሆኑ አንዳንድ ሰዎች አንተቼብል ወይም አይነኬ በመባል ይታወቃሉ። ምክንያቱም በሂንዱ እምነት ተከታዮች ዘንድ እነሱ ንጹህ አይደሉም የሚል አስተሳሰብ አለ። ስለዚህም የሂንዱ ሃይማኖት ተከታዮች ወደ እነዚህ ሰዎች አይጠጉም፣ ምግባቸውንም አይነኩም። ከነዚህ ሰዎች ጋር አብሮ መዋል ምግባቸውን መብላት ሃይማኖትን ያረክሳል ይባላል። በርግጥ አንዳንዴ የመነካካት ነገር ያጋጥማል። በዚህ ጊዜ ሰውነታቸውን ታጥበው በመጸለይ ራሳቸውን ለማንጻት ይጥራሉ። የድርጊት አንደኛው የሃይማኖቷ መመሪያ በመሆኑ እናቴ በዚህ ታምናለች ሲል ጽፏል። አንድ ቀን ጋንዲ ቤታቸውን ከሚያጸዳ ኡካ ከተባለ ካይነክ ቤተሰብ ከተወለደ ልጅ ጋር ሲጫወት እናቷ አይተውት ልጃቸውን ጠርተው በንዴት ምን ያደረክ ነው? በሊድና ሰውነትን ታጠብና ጸልይ፣ ሁለተኛ ከኡካ ጋር ስትጫወት እንዳላይ አሉት። ጋንዲም ለምንድነው ማልጫወተው? ኡካን እኮ ልክ እንደ ወንድሜ ነው ማየው። ሰውነቴን ለምን ታጠባለው? ኡካ ቆሻሻ አይደለም አላቸው። እናትየውም ኡካ መጥፎ ልጅ አይደለም፣ ነገር ግን የማይነካ ከኛ የተለየ ነው በማለት ሊያስረዱት ሞከሩ። ጋንዲ የእናቱን ሐሳብ ሊቀበል ፍቃደኛ ባለመሆኑ እየተደበቀ ከኡካ ጋር መጫወቱን ቀጠለ። ጋንዲ በህይወት ዘመኑ እነዚህን አይነኬዎች ሊረዳቸው ሞክሯል። እንደውም ሃሪጃንስ ወይም የፈጣሪ ልጆች በማለት ልዩ ስም ሰጥቷቸው ነበር። ጋንዲ 7 ዓመት ሲሞላው ቤተሰቦቹ ወደ ራጅኮት ተዛወሩ። ራጅኮት ከፓርባንዳር የበለጠ ከተማ በመሆኑ የጋንዲ አባትም የተሻለና የበለጠ ሥራ ላይ ነበሩ። ጋንዲ ለመጀመሪያ ጊዜ ትምህርት የጀመረው ራጅኮት ነው። በዚህ ጊዜ ጋንዲ የሚችለው አፍ መፍቻ የሆነውን ጉጅራት የተባለውን ቋንቋ ነበር። በዚህም የተነሳ ጋንዲ ወደ ሁለተኛ ደረጃ ትምህርት ቤት ሲገባ ትምህርቱ የሚሰጠው በእንግሊዝኛ በመሆኑ ማስቸጋሪ ሁኔታ ገጥሞት ነበር። ጋንዲ ስለ ራሱ ሲጽፍ ጎበዝ ተማሪ አልነበርኩም ብሏል። ምናልባትም የጋንዲ አባባል እውነት ላይሆን ይችላል። ምክንያቱም በትምህርቱ ብዙ ጊዜ ጥሩ ውጤት ያመጣ ነበር። ጋንዲ ካለበት የእንግሊዝኛ ቋንቋ ጥረት በተጨማሪም እንደ ሌሎቹ የዕድሜ ጓደኞቹ በጨዋታ ጎበዝ አልነበረም። ጋንዲ ትዳር የመሰረተው በ13 ዓመቱ ነበር። እሱም ሆነ ሚስቱ በጣም ልጆች ነበሩ። በዚያን ጊዜ በልጅነት መጋባት የተለመደ የህንድ ወግ ነበር። ጋንዲ በዚያን ወቅት ስለነበረው የትዳር ሕይወቱ ሲናገር ጨዋታና ቀልድ ነበር ብሎታል። የጋንዲ ሚስት ካስቱርባ ትባላለች። በጣም ቆንጆና ከታችኛው የህብረተሰብ ክፍል የሆነች ልጃገረድ ነበረች። ካስቱርባ ማንበብም ሆነ መጻፍ አትችልም ነበር። በዚህም የተነሳ ጋንዲ ከትምህርት ቤት ያገኘውን ዕውቀት ያካፍላታል። ካስቱርባ የትምህርትን ጥቅም ባለመረዳቷ እንዲህ አይነት ነገር ሌሎች የህንድ ሴቶች አይማሩም፣ ለምን እኔም ብቻ ታስቸግረኛለህ እያለች ተቃውሟን ታሰማ ነበር። ካስቱርባ የዝቅተኛ ቤተሰብ አባል ልጃገረድ ብትሆንም የራሷ የሆነ አስተሳሰብ ነበራት። አንዳንድ ጊዜ ጋንዲ ማታ ሚስቱን ምን ስትሰሪ ዋልሽ፣ የት ዋልሽ እያለ በጥያቄ ያጣድፋታል። ካስቱርባ ግን ለጥያቄዎቹ መልስ ከመስጠት ትቆጠባለች። ጋንዲ በዚህ ጸባይዋ ስለሚናደድ ይጣላሉ፣ ለቀናትም ይኳረፋሉ። ይህም ሆኖ ጋንዲ ካስቱርባን በኃይል ይወዳት ነበር። በሂንዱ ሃይማኖት ስጋ መብላት ኃጢአት ነው። ምግባቸው ጥራጥሬ፣ አትክልትና ፍራፍሬ ብቻ ነው። የጋንዲ ማመጋገብ እንደዚያው ጥራጥሬ፣ አትክልትና ፍራፍሬ ነበር። ታዲያ ወደ ኋላ ላይ ፈተና ገጠመው። የኝ እስኪ እኔ ስጋ ስለምበላ ጠንካራና ረጅም ነኝ። እንግሊዞችን ያቸው እነሱም ስጋ ስለሚበሉ ረጅምና ጠንካራ ናቸው። በዚህም የተነሳ ሀገራችንን ረግጠው እየገዙ ነው እያለ የሚመጻደቅበት ጓደኛው ተጽዕኖ ያሳደረበት መጣ። በጓደኛው የዕለት ተዕለት ውትወታና ሰበካ ጋንዲ ስጋ መብላት ጀመረ። ጋንዲና ጓደኞቹ በጊዜው ህንድን ቅኝ በመግዛት የሚያስተዳድሩት እንግሊዞች ከሀገራቸው እንዲወጡ ከፍተኛ ፍላጎት ነበራቸው። ስለዚህም ጋንዲ ግዙፍና ጠንካራ ሆኖ መገኘት እንግሊዞችን ለማባረር የመጀመሪያው ዝግጅት ነው ብሎ በማመኑ ስጋን የዘወትር ምግቡ አደረገ። ለመጀመሪያ ጊዜ ስጋ ሲበላ ጣዕሙ ስላልተስማማው ሆዱ ተረበሸና ታመመ። በህልሙም በኃይለኛው ሲቃዥ አደረ።
በሆዱ ውስጥ ትልቅ አውሬ ገብቶ ሲንፈራገጥ በሕልሙ ታየው። የሆነ ሆኖ ሥጋ መብላቱን ቀጠለ። ዓመቱን ሙሉ ሥጋ ሲበላ ከረመ። ውጭ መብላት ስላዘወተረ የቤቱ ምግብ አልጥም አለው። ይህንን ያስተዋሉት እናቱ ልጄ ምን ሆነሃል? አሞ ይሆን እያሉ ተጨነቁ። ጋንዲም የባጤ ቆጡን እያወራ ይዋሻቸው ነበር። ይሁን እንጂ ለእናቱ የሚሰጠው ምክንያት ሁሉ ውሸት በመሆኑ የአእምሮ ሰላም አጣ። አንድ ቀን ምን መሆኔ ነው? ሥጋ በመብላት የቤተሰቤን ሃይማኖት ተውኩ። ይህ ሳያንሰኝ መዋሸት ጀመርኩ። እንዴት እናቴን ዋሻለሁ? በማለት ተጸጸተ። በዚህም የተነሳ ሥጋ መብላቱን እርግፍ አድርጎ ተወ። ጋንዲ በዚህ ጊዜ ሲጋራ ማጨስ ጀምሮ ነበር። ለሲጋራ መግዣ ገንዘብ ስለሚያስፈልገው ገንዘብ መስረቅ ጀመረ። ስርቆቱ ተባብሶ መጨረሻ ላይ የወርቅ ቁራጭ ሰርቆ ሸጠ። ጋንዲ የሚሰራው ሥራ ሁሉ አእምሮን ሰላም ስላሳጣው ተጨነቀ። በመጨረሻም እጅግ መጥፎ ድርጊት መፈጸሙን በመገንዘቡ ለአባቴ ኃጢአቴን ሁሉ መናዘዝ አለብኝ ብሎ ወሰነ። በዚህም ጊዜ አባቱ አሟቸው አልጋ ላይ ውለው ነበር። ጋንዲ አባቱን ፊት ለፊት ቀርቦ የሠራውን ኃጢአት ለመናገር ስላሳፈረው በወረቀት ጽፎ ሰጣቸው። የጋንዲ አባት ታሞ አልጋ ላይ እንዳሉ ልጃቸው ጽፎ የሰጣቸውን ማስታወሻ ካነበቡት በኋላ አስተያየት ሳይሰጡት ቀሩ። ጋንዲ አባቱ የሰጣቸውን ወረቀት አንብበው ዝም ስላሉት ደነገጠ። አባትየው ፊት ላይ የመናደድም ሆነ የመቆጣት ስሜት አይነበብም። ጋንዲ አባቴ ስለፈጸምኩት ኃጢአት ምን ይለኝ ይሆን እያለ አይናቸውን ሲያስተውል ከአባቱ አይኖች የእንባ ዘለላዎች ዱብ ዱብ ሲሉ ተመለከተ። ይህ ከሆነ ብዙ ቀናት ሳይቆዩ ሞቱ። ይህንን ልጅ ወደ እንግሊዝ ላኩትና ሕግ ይማር፣ ሲመለስ እዚህ ጥሩ ሥራ ያገኛል በማለት ለጋንዲ ቤተሰብ ቅርብ የሆነ ሰው ሐሳብ አቀረበ። ሐሳቡ ጥሩ ቢሆንም ወደ እንግሊዝ ሄዶ ለመማር ብዙ ገንዘብ ያስፈልግ ነበር። የጋንዲ አባት ከሞቱ በኋላ ቤተሰቡ የገንዘብ ችግር ነበረበት። በዚህ ላይ እንግሊዞች ሥጋ ስለሚበሉ እንዲሁም የሂንዱን ሃይማኖት የሚጻረር ነገር ይፈጽማሉ ብለው ስለሚገምቱ ልጃቸው ወደ እንግሊዝ አገር እንዲሄድ አይፈልጉም ነበር። ጋንዲ ግን እንግሊዝ አገር ሄዶ ሕግ ማጥናት አስደሳች ነገር ሆኖ አገኘው። ልቡ ቆመ። ስለዚህም የተሰጠው ዕድል በሕይወቱ ዳግም የማያገኘው አጋጣሚ መሆኑን ለቤተሰቡ አባላት በማስረዳት ሊያሳምናቸው ቻለ። በመጨረሻም እንግሊዝ አገር ሲሄድ ሥጋ ላለመብላትና ሃይማኖቱን ለመጠበቅ ቃል በመግባት ከእናቱ ጋር ስምምነት ላይ ደረሰ። ከዚያም ለጉዞ የሚያስፈልገውን ገንዘብ አግኝቶ ወደ እንግሊዝ በመርከብ ተጓዘ። ጋንዲ ከትንሽ የገጠር ከተማ በመሄዱ ስለ እንግሊዝ አገር ስለ አኗኗራቸው ብዙ ዕውቀት አልነበረውም። ስለ ትልልቅ ከተሞች ጸባይ ባዕድ በመሆኑ ለንደን ውስጥ ጋንዲን ብዙ ችግር አጋጥሞታል። በ1888 መስከረም መጨረሻ ላይ ለንደን ሲደርስ የተቀበለው ብርዳማና ቀዝቃዛ እንግሊዝ አየር ነበር። የለበሰው አዲስ ነጭ ሙሉ ልብስ ኃይለኛውን ቅዝቃዜ ለመቋቋም አቅም አልነበረውም። ከጋንዲ በስተቀር የለንደን ነዋሪዎች ወፍራም ሙቀት ሰጪ የክረምት ልብስ ለብሰዋል። ጋንዲ ለንደን ውስጥ ምቹና ውብ ሆቴል ሊከራይ ቢፈልግም ዋጋቸው እጅግ ውድ በመሆኑ ድሃዎች በሚኖሩበት ተራ ሆቴል ውስጥ ተከራይቶ ለመኖር ተገደደ። በለንደን ኑሮ ምቾትንና ደስታን በማጣቱ ብዙ ጊዜ ወደ ሀገሩ ለመመለስ ይፈልግ ነበር። ይሁንና ቀስ በቀስ ከሁኔታዎች ጋር ተላመደ። አብሮት የሚኖረው እንግሊዛዊ አስተማሪ ስለ እንግሊዝ ወግ፣ ስለ ልብስ፣ ስለ ምግብ ሁኔታ ሊያስተምረው ቻለ። ከዚህም አልፎ አስተማሪው እንግሊዝ አገር ሥጋ መብላት አለብህ፣ በቅጠላ ቅጠል እዚህ ለመኖር ያዳግታል እያለ ሥጋ እንዲበላ ያበረታታው ነበር። ጋንዲ ግን ለእናቱ የገባውን ቃል ኪዳን በማስታወስ በቃሉ ጸና። ከዚህ በኋላ ጋንዲ ከእንግሊዞች ጋር እንዴት መኖር እንዳለበት ተገነዘበ። ሰራተኛው የነበረችው እንግሊዛዊትም በጣም ሩሩ በመሆኗ የተለያዩ አትክልቶችን ታበስልለታለች። የሞኖ ምግቦቹ ብዙ ጊዜ ጣዕም የሌላቸው ስለነበሩ በፍላጎት ተመግቦ አያውቅም ነበር። ስለዚህም የህንድን ጣፋጭ ምግብ እያስታወሰ ብዙ ጊዜ ይራብ ነበር። የለንደን ሰፋፊ ጎዳናዎችና ቀውላላ ሕንፃዎች የጋንዲን ቀልብ ለመሳብ ችለዋል። ጋንዲ ከህንድ በጣም የተለየ ዓለም ውስጥ እንዳለ ይሰማው ነበር። መልካምና ቅን እንግሊዛዊ ጓደኞችን ማፍራት ችሏል። የእንግሊዝን ልብስ ቢለብስ ሌላ ነገራቸውንም ቢያደርግ ግድ አልነበረውም ከሥጋቸው በስተቀር። ጋንዲ ምርጥ ልብሶችን መልበስ ይወዳል። ፈረንሳይኛ መማር ጀመረ። አልገባው አለ እንጂ ዳንስን መማር ጀምሮ ነበር። እያደር ጋንዲ ለዳንስ አለመፈጠሩን ተረዳ። የለንደን ብልጭልጭ ነገሮችም ብሩን ስለሚያሟጥጡበት ገንዘብ አልበቃ አለው። ከጊዜ በኋላ
ጋንዲ ባነነ። ስተቱን ተረዳ። የሰራሁት ሥራ የሞኝ ሥራ ነው። እኔ ህንዳዊ እንጂ እንግሊዛዊ አይደለሁ። ለምን እንግሊዞችን ለመምሰል እንዲጨነቃለሁ? በማለት ባጠፋው ጊዜና ገንዘብ ተቆጨ። በዚህም የተነሳ አኗኗሩ ሙሉ ለሙሉ ቀየረ። በጣም ትንሽ ጠባብ ክፍል ተከራይቶ መኖር ያዘ። ገንዘብም ሆነ ጊዜ የማይፈጁ ተራ ምግቦችን ራሱ ያበሰለ መመገብ ጀመረ። እንግሊዝ ሀገር የመጣሁት ሕግ ለመማር እንጂ ለሌላ ነገር አይደለም በማለት ራሱን ገሰጸ። ጠንክሮ ማጥናት፣ የሕግም ሆነ ልዩ ልዩ ዕውቀት የሚሰጡ ጠቃሚ መጻሕፍትን ማንበብ ሥራው አደረገ። ጋንዲ አትክልት፣ ቅጠላቅጠል እንዲሁም ፍራፍሬ ብቻ ተመጋቢ በመሆኑ ስለ ምግቦች አሰራር መረጃ የሚሰጡ ጽሑፎችንም ያነባል። እንደሱ አይነት ምግብ ብቻ ከሚመገቡ ሰዎች ጋርም ለመወያየት ጊዜ ነበረው። ከተለያዩ ሰዎችም ጋር በመቀራረብና ሐሳብ ለሐሳብ በመለዋወጥ የተሻለ ልዩ ልዩ የአትክልት ምግብ እንዳለ ለማወቅ ቻለ። የአኗኗር ዘይቤውንም በመቀየሩ ነፍሱ ሰላምን፣ ሥጋው ሐሴትን ተጎናጸፉ። ጋንዲ ምንም እንኳ የሂንዱ ሃይማኖት ተከታይ ቢሆንም ስለ ሃይማኖቱ ብዙ ዕውቀት አልነበረውም። እናቱ ሲናገሩ ከሰማው በስተቀርም የሂንዱ ሃይማኖት የተቀደሰ መጽሐፍ የሆነውን በሃጋቫድ ጊታን አላነበበም። ስለዚህ በእንግሊዝኛ የተጻፈውን በሃጋቫድ ጊታን ማንበብ ጀመረ። የተለያዩ የሃይማኖት መጽሐፍቶችንም ለማንበብ ዕድል አገኘ። በተለይ ቅዱስ ቁርአንና መጽሐፍ ቅዱስን ማንበብ በኃይል ይማርከው ነበር። ጋንዲ እንግሊዝ ውስጥ በቆየባቸው ጊዜያት እስከ ሕይወቱ ፍጻሜ ሊቆዩ የቻሉ ብዙ ድንቅ አስተሳሰቦችን ሊገባ ይችላል። ወደ ህንድ ሲመለስ የተለየ ሰው ነበር። ነጭ ለብሶ በክረምት ለንደን በገባውና በአሁኑ የለንደን ነዋሪ ጋንዲ መካከል የጎላ አስተሳሰብ ልዩነት ይታይ ነበር። በ1891 ጋንዲ ወደ ሀገሩ ተመለሰ። እናቱ ፑትሊባይ ጋንዲ እንግሊዝ እያለ ነበር የሞቱት። ይሁንና በእናቱ ሐዘን ትምህርቱ እንዳይስተጓጎል የፈሩት ዘመዶቹ የእናቱን መሞት ሳያረዱት ቆዩ። አሁን ግን ቦምቤ ጋንዲን ሊቀበለው የሄደው ወንድሙ የእናቱን መሞት አረዳው። ጋንዲ ቤተሰቦቹ በገንዘብ ችግር ተቆራምደው ጠበቁት። በዚህ የተነሳ እንግሊዝ ሄዶ እንዲማር ሲሉ እነሱ በችግር ተወጥረው ለሱ ያወጡትን ገንዘብ በማሰብ ረፍት አጣ። እነሱን ለመርዳት ገንዘብ ለማግኘት ሥራ መያዝ ነበረበት። ጋንዲ ቦምቤ መኖር ጀመረ። ቦምቤ ትልቅ ከተማ በመሆኗ ብዙ ፍርድ ቤቶች፣ ብዙ ከሕግ ጋር የተገናኙ ሥራዎች ስላሉ ሥራ አገኛለሁ በሚል ተስፋ ነበር ቦምቤ መኖርን የመረጠው። ይሁን እንጂ ቦምቤ ብዙ የሕግ ባለሙያዎች የነበሩበት ከተማ በመሆኑ ያሰበውን ሥራ በቀላሉ ሊያገኝ አልቻለም። በጣም ጥቂቶች ብቻ ነበሩ ብዙ ብር አግኝተው የተደላደለ ኑሮ ለመኖር የታደሉት። ይሁን እንጂ ከጊዜ በኋላ ሥራ ተገኘለት። ጋንዲ የመጀመሪያውን ሥራ ሲጀምር ፍርድ ቤት ቀርቦ ለመናገር በፍርሃት ተውጦ ነበር። በኃይል ከመደናገጡ የተነሳ አንዲት ቃል ለመናገር እንኳን አልተቻለውም። በፍርሃቱ የተነሳ እሱ ሊሰራ የተነጋገረውን ሥራ ሌላ ሰው አጠናቀቀለት። በጋንዲ ሕይወት ይህ ጉዳይ መጥፎ ገጠመኙ ነበር። ሕግ ባለሙያ ፍርድ ቤት ቀርቦ መከራከርና ማሳመን ይጠበቅበታል። ይሁንና ጋንዲ አልተሳካለትም። ተመልሶ ፍርድ ቤት ሥራ ለመስራት ስላልፈለገ ምናልባት ሌላ ሥራ ባገኝ ብሎ ወደ ራጅኮት ተመለሰ። የጋንዲን ሕይወት ሙሉ ለሙሉ የሚቀይር የታሪክ ምዕራፍ የተጀመረውም በዚህ ጊዜ ነው። ምንም እንኳ ገንዘቡ ትንሽ፣ የሥራ ጊዜውም ለ1 ዓመት ኮንትራት ቢሆንም አንድ የህንድ ነጋዴ ያቀረበለትን ሥራ በደስታ ተቀበለ። የሥራ ቦታው ደቡብ አፍሪካ ነበር። በሥራ እጦት ተቸግሮ ነበርና ሚስቱንና ቤተሰቡን ትቶ አዲስ ሕይወት ለመጀመር ወደ ደቡብ አፍሪካ ነጎደ። ይህ ወቅት እንግሊዞችና ቦሮች ደቡብ አፍሪካን የሚገዙበት ጊዜ ነበር። እንግሊዞች አንደኛውን፣ ቦሮች ሌላኛውን የደቡብ አፍሪካ ክፍል ይዘው ነበር። በኋላ ግን በሁለቱ መካከል ጦርነት ተነስቶ እንግሊዞች ስላሸነፉ ሁሉንም የደቡብ አፍሪካ መሬት ጠቅልለው መግዛት ቻሉ። ለእንግሊዞችና ለቦሮች ሕይወት በደቡብ አፍሪካ ጣፋጭ ነበረች። ምርጥ ቤቶች አሏቸው። ዋና ዋና ሆቴሎች፣ የንግድ ተቋማት የነሱ ናቸው። በርካታ አገልጋዮችም አሏቸው። በአንጻሩ የሀገሩ ተወላጅ ለሆኑት ጥቁሮች ሕይወት እንደ ሬት የመረረች ነበረች። ብዙዎች እንደ አህያ ተረግጠው ሌት ተቀን ለነጮች ይሰራሉ። ይህም ሆኖ ጠግበው እንኳ አይበሉም ነበር። ይህ ሳይንስ በገዛ ሀገራቸው እንደ ሰው ፍጡር አይታዩም። ነጮች የሰው ልጅ ሊፈጽመው የሚችለውን የመጨረሻውን ጭካኔ በጥቁሮች ላይ ያሳዩ ነበር። ደቡብ አፍሪካ የሚኖሩ ህንዶችም ከዚህ የተሻለ ኑሮ አልነበራቸውም። ብዙዎቹ የቀን ሰራተኞች ናቸው። አልፎ አልፎ ጥቂት ህንዶች ሀብታሞች ይሆናሉ። እነዚህም ህንዶች የጥሩ ቤት፣ የቢሮዎች እንዲሁም የሱቆች ባለቤት ናቸው።
ይሁን እንጂ በእንግሊዞችና በቦሮች አይን እነዚህም ምንዶች ቢሆኑ ከጥቁሮቹ ጋር አንድ ናቸው። በእነሱ አይን ሁሉም ነጭ ያልሆኑ ወይም ከለርድ ናቸው። ጋንዲ ደቡብ አፍሪካ እንደደረሰ ይህንን ዘረኝነት ተገነዘበ። አዲሱ ሥራው ፕሪቶሪያ ቢሆንም ለጥቂት ጊዜ ደርባን ተቀምጦ ነበር። ከደርባን ፕሪቶሪያ ሩቅ መንገድ በመሆኑ በባቡር መጓዝ ግድ ነው። በዚህ ወቅት የዘረኝነትን ምንነት የሚያረጋግጥለት አንድ ገጠመኝ ተከሰተ። ጋንዲ ወደ ፕሪቶሪያ ለመሄድ የአንደኛ ማዕረግ ትኬት ቆርጦ ተዋቦ የባቡሩ ክፍል ተቀመጠ። ለተወሰነ ጊዜ በባቡሩ ውስጥ ለብቻው ነበር የተቀመጠው። ጥቂት ቆይቶ አንድ ነጭ ባቡር ውስጥ ገባ። ጋንዲን አየው። ምንም ሳይናገር ተመልሶ ወጣ። ይህ ነጭ ከጥቂት ጊዜ በኋላ ትኬት ተቆጣጣሪውን አስከትሎ ተመለሰ። ትኬት ተቆጣጣሪውም እዚህ መቀመጥ አትችልም፣ ለመጓዝ ከፈለክ በባቡሩ ሌላኛው ክፍል መግባት ትችላለህ አለው። ጋንዲም ትኬት ተቆጣጣሪው የአንደኛ ማዕረግ ትኬት ያላስኩ መስሎት ተሳስቶ ይሆናል ብሎ በማሰብ በቅንነት ይኸውልህ የቆረጥኩት ትኬት የአንደኛ ማዕረግ ነው፣ ላሳይህ እችላለሁ አለ። ተቆጣጣሪውም ያ የራስ ጉዳይ ነው፣ ይህ የአንደኛ ማዕረግ ክፍል የተፈቀደው ለነጮች ብቻ ነው፣ አልወጣም የምትል ከሆነ ፖሊስ እጠራለሁ በማለት ተቆጣጣሪው በቁጣ ተናገረ። ጋንዲ በትኬት ተቆጣጣሪው ንግግር ጨሰ። ፖሊስ ልጠራ ትችላለህ፣ ከዚህ አልወጣም አለ። ተቆጣጣሪው ጋንዲ ተናግሮ ሳይጨርስ ፖሊስ ሊጠራ ሄዶ ነበርና ከፖሊስ ጋር ተመለሰ። ፖሊሱም ጋንዲን ምንም ነገር ሳይናገር አሽቀንጥሮ ከባቡሩ ውጭ ጣለው። ባቡሩም ጋንዲን ትቶ ገሰገሰ። እንደ መጥፎ አጋጣሚ ሆኖ ጊዜው ክረምት ነበር። በዚህ ላይ ጋንዲ የለበሰው ስስ ልብስ በመሆኑ በብርድ እየተንቀጠቀጠ ስለደረሰበት መድሎ ያብሰለሰለ ያለ እንቅልፍ በባቡሩ ጣቢያ አደረ። ጋንዲ ከእንግሊዝ አገር በሕግ ሙያ ተመርቋል። የጉልበት ሠራተኛ አይደለም። የሚያምር ልብስ ለብሷል። ይሁንና እነዚህ ሁሉ ዋጋ አልነበራቸውም። የተደረገበት መድሎ በአስተሳሰቡ ባለባበሱ ሳይሆን በዘሩ ነበር። እሱ ህንዳዊ እንጂ ነጭ አልነበረም። በደቡብ አፍሪካ ነጭ ያልሆነ ዘር ሁሉ እንዲህ አይነቱ መድሎ ይደርስበት ነበር። ጋንዲ ደቡብ አፍሪካ ሄደው ለ12 ወራት ቢሆንም እዚያ የቆየው ግን ለ21 ዓመታት ነበር። በወቅቱ ደቡብ አፍሪካ የሚኖሩ ህንዶች ብዙ ችግር ይደርስባቸው ነበር። ጋንዲ ሳያስበው እነርሱን መርዳት የህይወቱ ዓላማ ሆነ። በዚህም የተነሳ በፕሪቶሪያ ያለውን ሥራ ከጨረሰ በኋላ እዛው ደቡብ አፍሪካ ለመቆየት ወሰነ። ጋንዲ በፕሪቶሪያና በአጠቃላይ በደቡብ አፍሪካ የሚገኙትን ህንዶች ስብሰባ ጠራ። በዚህ ስብሰባ ላይ ጋንዲ ምንም አይነት ፍራቻም ሆነ የመደናገጥ ስሜት ሳይታይበት አጥጋቢ ንግግር አደረገ። ቦምቤ ፍርድ ቤት ቀርቦ መናገር ያቃተውና ፕሪቶሪያ ላይ ንግግር ያደረገው ሰው ለየቅል ነበሩ። ጋንዲ በባቡር ላይ ስላጋጠመው አስቸጋሪ ሁኔታ እንዲሁም ሌሎች ገጠመኞቹ ለተሰበሰበው ሕዝብ ተናገረ። በጋንዲ ላይ የደረሰው አጋጣሚ ከዚህ ቀደም ብሎ በብዙዎች ላይ በከፋ ሁኔታ ደርሶ ስለነበር ብዙዎቹ የጋንዲ ንግግር በስሜት ውጧቸው ነበር። ጋንዲ ንግግሩን በመቀጠል እርስ በርሳችን መጣላትና መናቆር የለብንም። ምንም እንኳን እዚህ ያለነው ከተለያየ የህንድ ግዛት የመጣን ቢሆንም የተለያየ ሃይማኖት ቢኖረንም ሁላችንም ህንዳውያን መሆናችንን መርሳት የለብንም። እርስ በርስ እንደ ባላንጣ መተያየት የለብንም። አብረን መስራትና መማር አለብን። በደቡብ አፍሪካ ህንዶች መጥፎ ስም ነው ያለን። ሰዎች ቆሻሾች ናችሁ ይሉናል። ሰዎች ታማኞች አይደላችሁም ይሉናል። ይህ ሁሉ መቀየር አለበት። ንጹህና ታማኝ መሆን አለብን። ጋንዲ በስብሰባዎች ላይ እንዲህ ያለ ንግግር መናገር ይወዳል። በስብሰባ ላይ የሚገኙ ህንዶችም ብዙ ጊዜ ጋንዲን በከፍተኛ አትኩሮት ያዳምጡታል። ምንም እንኳን አንዳንድ የሚናገራቸው ንግግሮች የማይጥማቸው አይነት እንኳን ቢሆን ጋንዲ የሚለው ትክክል ነው በማለት ሐሳቡን ይቀበሉታል። ጋንዲ ለዓመት ያክል እንዲህ ያሉ ሥራዎችን ሲሰራ ቆይቶ ወደ ህንድ ለመመለስ ፈልጎ ነበር። ይሁንና በየጊዜው የሚፈጠሩ ችግሮች የጋንዲን ድጋፍና ክትትል ይፈልጉ ስለነበር እንዳሰበው ወደ ሀገሩ መመለስ አልቻለም። በመጨረሻም ከ3 ዓመታት በኋላ ሚስቱንና ልጆቹን ከህንድ አምጥቶ በደቡብ አፍሪካ መኖር ጀመረ። በደቡብ አፍሪካ የህንዶችን ጥቅም የሚጻረሩ አያሌ ህጎች ነበሩ። ከነዚህም ውስጥ ለሥራ የሄዱ የህንድ የጉልበት ሠራተኞችን ላብ ያለ አግባብ እንዲበዘበዝ ዋስትና የሰጠው ህግ አንዱ ነበር። በህጉ መሰረት አንድ በደቡብ አፍሪካ ለ5 ዓመታት የቆየ የጉልበት ሠራተኛ ለ5 ዓመታት ከሠራ በኋላ ብቻ ሥራውን መቀየር እንደሚችል ይደነግጋል። ይሁን እንጂ በህጉ መሰረት ብዙዎች ለ5 ዓመታት የቆዩ የጉልበት ሠራተኞች ሥራ መቀየር ቢፈልጉም ሁኔታው ቀላል አይሆንላቸውም። ሥራቸውን ከቀየሩ ከአቅማቸው በላይ የሆነ ግብር እንዲከፍሉ ይገደዳሉ።
ጋንዲ ይህንን አግባብ ያልሆነ ሕግ ታግሎ እንዲቀየር በማድረግ በደቡብ አፍሪካ ለሚኖሩ የህንድ የጉልበት ሰራተኞች ረድቷል። ጋንዲ መሰል ኢፍትሃዊ ሕጎችን መንግስትን በመታገል ማስቀየር ችሏል። በዚህ ምክንያትም ደቡብ አፍሪካ ውስጥ ሕይወት ለህንዶች የተሻለ ይሆነ መጣ። በዚህም የተነሳ ህንዶች በህብረት መስራት ጀመሩ። የራሳቸው ጋዜጣ፣ የራሳቸው የፖለቲካ ፓርቲ መሰረቱ። የተመሰረተው ፓርቲ ህንድ ውስጥ እንዳለው አይነት ናታል ኮንግረስ ፓርቲ እየተባለ ይጠራ ጀመር። ጋንዲ ከተለያዩ ባለጸጎች ጋር መልካም ግንኙነት ስለነበረው ለፓርቲው አስፈላጊውን የገንዘብ እርዳታ በቀላሉ ማሰባሰብ ችሎ ነበር። አንድ ጊዜ ጋንዲ የታወቀ ሀብታም ሰው ቤት ራት ተጋበዘ። የራት ግብዣው ትልቅ በመሆኑ ብዙ ሰዎች ተጠርተው ነበር። ጋንዲ የባለጸጋ 6 ፓውንድ ለናታል ኮንግረስ ፓርቲ እንዲያዋጣ ይፈልግ ነበር። ምክንያቱም የባለጸጋ 6 ፓውንድ ካዋጣ በራት ግብዣው ላይ የተገኙ ሰዎችም እንደ ባለጸጋው ሊያዋጡ ስለሚችሉ ለፓርቲው ብዙ ብር እንደሚገኝ በማሰብ ነበር። እንደ አጋጣሚ የባለጸጋ 6 ፓውንድ ለማዋጣት ፍቃደኛ ሳይሆን ቀረ። ባለጸጋው ለፓርቲው 6 ፓውንድ ከማዋጣ ብዙ ብር አውጥቼ ሌላ ድግስ ባዘጋጅ ይሻላል አለ። ጋንዲም በባለሀብቱ ንግግር ተስፋ ሳይቆርጥ በእርጋታ የ6 ፓውንድ የሚገኝበትን መላ አዘጋጀ። ለናታል ኮንግረስ ፓርቲ 6 ፓውንድ ካላዋጣ የተጋበዝኩበትን ራት አልበላም አለ። ጋንዲ ይህንን ሲናገር እሱ ራት ካልበላ ሌሎቹም እንደማይበሉ በማሰብ ነበር። የሞኑ ሀብታሙ ሰው 6 ፓውንድ ለማዋጣት ሳይፈቅድ ቀረ። ጋንዲ አሁንም በእርጋታ ይህንን ባለጸጋ ለማሳመን ንግግር ማድረግ ጀመረ። ሌሊቱ ተጋምሶ ተጋባዦች ሁሉ ተርበው ነበር። በመጨረሻም የሀብታም ሰው 6 ፓውንድ ሊያዋጣ ተስማማ። የራት ግብዣው ሲጀመር ሊነጋ ምንም ያህል ሰዓት አልቀረውም ነበር። ጋንዲ በ1901 ወደ ህንድ ተመልሶ በቦምቤ ቢሮ ከፈተ። ለቤተሰቡም የተዋበ ቪላ በማግኘቱ በደስታ መኖር ጀመረ። ስለ ሀገሩ ይበልጥ ለማወቅ በመፈለጉ የተለያዩ የህንድ ግዛቶችን እየተዘዋወረ በማየት የህንድን ችግር ለመገንዘብ ቻለ። ጋንዲ ወደ ህንድ ሲመለስ በደቡብ አፍሪካ ያለው ሁኔታ ወደ ጥንቱ መመለስ ጀምሮ ነበር። በደቡብ አፍሪካ የሚኖሩ ህንዶች ጥሪ ያቀረቡለት። ጋንዲም ወዲያውኑ ወደ ደቡብ አፍሪካ ተመለሰ። ከዚህ በፊት በነበሩት ጨቋኝ ህጎች ላይ ሌሎች ተደራራቢ ዘረኛ ህጎች ወጥተው ጠበቁት። ከነዚህ አዳዲስ ህጎች አንዱ ህንዳዊ የሆነ ሁሉ የጣት አሻራውን በካርድ ላይ አስፍሮ ካርዱን ይዞ እንዲዞር የሚያዝግ ነበር። መንግስት ይህንን ህግ ካላከበራችሁ ከሀገር ትወጣላችሁ በማለት አወጀ። በደቡብ አፍሪካ የሚኖሩ ህንዶች በኃይል ተቆጡ። ነጮች ወንጀል ካልፈጸሙ በስተቀር የጣት አሻራቸውን አይጠየቁም ነበር። ይዘረኝነት ህንዶችን አንገበገባቸው። እነዚሁ ህንዳውያን ስለዚህ ጉዳይ ጋንዲን ምን እናድርግ ብለው ጠየቁት። ጋንዲም ህጉ ትክክል አይደለም፣ ልናከብረውም አይገባም። ከመንግስት ጋር ህጉን ለማስቀየር በሰላማዊ መንገድ መታገል አለብን፣ የጦር መሳሪያ ግን መጠቀም የለብንም አለ። እነሱም እንዴት ካለ መሳሪያ እንዋጋለን ሲሉ ጠየቁት። የጣት አሻራችንን አንሰጥም፣ ካርዱንም ይዘን አንዞርም። በዚህ ሁኔታ የመንግስትን ህግ አናከብርም። ይህንን ስናደርግ መንግስት መጥቶ ያስረናል። ይሁንና ሁላችንንም ወደ እስር ቤት ሊወስዱን አይቻላቸውም። እናም ከመንግስት ጋር ለመታገል የጦር መሳሪያ ያስፈልገንም ማለት ነው አላቸው። ህንዳውያኑ የጋንዲን ሐሳብ በመቀበላቸው ሐሳቡን ወደ ተግባር ለወጡት። በዚህም ሳቢያ መንግስት ጋንዲን አሰረው። በመቶ የሚቆጠሩ ህንዳውያንም ከያሉበት እየታነቁ ታሰሩ። ከታሰሩት ውስጥ አብዛኞቹ ሴቶች ነበሩ። ብዙም ሳይቆይ የመንግስት እስር ቤቶች ሁሉ ሞሉ። ብዙ ህንዳውያን በመንግስት ፖሊሶች ኢሰብአዊ አያያዝና ጭካኔ ሕይወታቸውን አጡ። ይህ ሁሉ ግፍ ቢፈጸምባቸውም በደቡብ አፍሪካ የሚኖሩ ህንዳውያን ዘረኛውን ህግ መቃወማቸውን ቀጠሉ። ይህንን ድርጊት የእንግሊዝ መንግስት ሰማ። የተለያዩ ሀገራት ህዝብም ይህን ዘረኝነት ለማወቅ ቻለ። ጋዜጦች ዜናውን ይዘው ወጡ። በመጨረሻም የዓለም ህዝብ በተለያየ መንገድ ጭካኔውን በመቃወሙ በደቡብ አፍሪካ ያለው መንግስት ይህንን ዘረኛ ህግ ለመቀየር ተገደደ። ያለ አንዳች የጦር መሳሪያ ጋንዲ ለመጀመሪያ ጊዜ አሸናፊ ለመሆን ቻለ። በደቡብ አፍሪካ ለሚገኙ ህንዳውያን ጋንዲ ደጋግሞ ያለ ጦር መሳሪያ መታገል አለባችሁ ይል ነበር። ይህ ሁከት አልባ ትግል ወይም የሞቱ መታገል በመባል እስካሁን በዓለማችን በሰፊው የሚታወቀውን የትግል ስልት ጋንዲ ከየት አፈለቀው? ጋንዲ የማያነበው መጽሐፍ አልነበረም። የታወቀ አንባቢ ነበር። በብዛት ስለ ሃይማኖት አንብቧል። በተጨማሪም በጊዜው የታዋቂ ደራሲዎችን ሥራ አንብቧል። ለምሳሌ የነ ሩስኪን የነ ቶልስቶይን መጽሐፎች አብጠርጥሮ አንብቧል።
በተለይ የነዚህ ሁለት ደራሲዎች ሥራ ብዙ ሐሳቦችን ሊያወሱት ችለው ነበር። ጋንዲ እንደማንኛውም ተራ ሰው መኖርን ይመርጣል። ሩስኪና ቶልስቶይም በመጽሐፍቶቻቸው ይህንኑ ነበር ይጽፉ የነበረው። እነዚህ ደራሲዎች የሰው ልጅ የሚያስፈልጉትን ነገሮች ራሱ መፈጸም አለበት ብለው ያምናሉ። ለምሳሌ ሰው ለራሱ የሚያስፈልገውን ምግብ ራሱ ማብሰል አለበት፣ የራሱን ቤት ራሱ መስራት አለበት። የሰው ልጅ ሥራዎቹን በራሱ ካከናወነ ሕይወት ቀላል ትሆናለች ይላሉ። ጋንዲም ይህንን ሐሳብ ተግባራዊ አድርጓል። ከብዙ ዓመታት በፊት አንስቶ የራሱን ልብስ የሚያጥበው ራሱ ነበር። ጸጉሩን የሚያስተካክለውም እሱ ነበር። ጋንዲ የራሱን ጸጉር ራሱ ማስተካከል የጀመረው አንድ ነጭ ጸጉር አስተካካይ ቤት ሄዶ አላስተካክልም ብሎ ከመለሰው በኋላ ነበር። በነጩ ጸጉር አስተካካይም ቢታ ጋንዲ አልተበሳጨም። ምክንያቱም የነጭ ጸጉር አስተካካይ ጋንዲን አላስተካክልም ያለው እዚህ ጸጉር ማስተካከያ ቤት ጸጉራቸውን የሚስተካከሉት ሁሉም ነጮች በመሆናቸው ጋንዲ ጸጉሩን ሲስተካከል ቢያዩት ደንበኞቹ እንዳይሸሹት ካለው ፍርሃት የመነጨ መሆኑን ያውቅ ነበር። ጋንዲ ብዙ ጊዜ የሌሎች ሰዎችን ችግር መገንዘብ የሚችል ሰው ነበር። ጋንዲ በደርባን አነስተኛ የእርሻ መሬት ገዝቶ እሱና ጓደኞቹ ቀላል ኑሮ መኖር ጀመሩ። ምንም እንኳ ጠበቃ ሆኖ መስራቱን ባያቋርጥም ብዙውን ጊዜውን የሚያሳልፈው በዚህ እርሻ መሬት ላይ ነበር። የመንግስትን ሕግ በመጣሳቸው በብዙ መቶ የሚቆጠሩ ህንዳውያን በእስር ቤት ታጉረዋል። ቤተሰቦቻቸውም የሚላስ የሚቀመስ በማጣታቸው በረሃብ አለንጋ ይገረፉ ነበር። የታሰሩትም ከእስር ቤት ሲወጡ ሥራ የማግኘት ዕድል አልነበራቸውም። ይህ ጉዳይ ጋንዲን ረፍት ነሳው። በረሃብ ለሚሰቃዩት ወገኖቹ ትልቅ የእርሻ መሬት ስለሚገኝበት ሁኔታ ከጓደኞቹ ጋር ሲመክር ቆየ። በመጨረሻም አንድ ቀን ካሌምባች ከተባለ ከጀርመን ከመጣ ጓደኛው ጋር ሲንሸራሸር አንድ ትልቅ የእርሻ መሬት አስተዋሉ። ካሌምባች ባለጸጋ ስለነበር ይህንን ትልቅ የእርሻ መሬት ገዝቶ ለተቸገሩት ህንዳውያን ይሆን ዘንድ አበረከተላቸው። የእርሻ መሬቱንም ቶልስቶይ እርሻ ብለው ሰየሙት። በዚሁ የእርሻ መሬት ላይ የራሳቸውን ቤት ገነቡ። ለሕፃናት ትምህርት ቤት፣ ለአረጋውያንም መጦሪያ ሰሩ። ወንዶቹ እርሻ ሲውሉ፣ ሴቶቹ ምግብ በማብሰል ሥራውን ተከፋፈሉ። በእርሻ መሬቱ ላይ የሚኖሩት ሁሉ የራሳቸውን ልብስ ራሳቸው እንዲያጥቡ፣ የራሳቸውን ጫማ ራሳቸው እንዲሰሩ፣ እንዲሁም ንጽሕናቸውን እንዲጠብቁ ጋንዲ ደጋግሞ ይመክር ነበር። ብዙ ሰዎች የሚታመሙት ቤቶቻቸውን በንጽሕና ስለማይዙ ነው በማለት ስለ ንጽሕና ትልቅ ትኩረት እንደሚያስፈልግ ያስገነዝባቸዋል። በቶልስቶይ እርሻ ውስጥ ያሉ ቤቶች ሁሉም በንጽሕናቸው ከሀብታሞች ቤት ጋር የሚወዳደር ሆነ። ነዋሪዎቹ ስጋ፣ አሳ ወይም እንቁላል አይመገቡም። ሻይና ቡና እንዲሁም ሲጋራ አይጨሱም። ሁሉም ልክ እንደ ጋንዲ አትክልት፣ ቅጠላቅጠልና ፍራፍሬ ብቻ ይመገባሉ። ጀርመናዊ የጋንዲ ጓደኛም አመጋገቡ እንደ ጋንዲ ቢሆንም ወተት ብንጠጣ ምንም አይደለም፣ ደግሞ ስለምን ምግባችንን ራሳችን እናበስላለን በማለት ጋንዲን ሊያሳምነው ችሎ ነበር። የጋንዲ ሚስት ካስቱርባ አንዳንድ ጊዜ የጋንዲን ሐሳብ አትቀበልም። በደቡብ አፍሪካ ሲኖሩ ትልቅ ቤት ነበራቸው። ብዙ እንግዶችም ይስተናገዱ ነበር። ለሚመጡት እንግዶች ምግብ የምታበስለው፣ የምታስተናግደው፣ ቤቱን የምታጸዳው ካስቱርባ ብቻ ነበረች። ምንም አይነት የቤት ሰራተኛ አልነበራቸውም። በዚህ የተነሳ ካስቱርባ በንዴት ለምንድነው ይህንን ሁሉ ቆሻሻ ሥራ የምታሰራኝ? እኛ ድሃዎች አይደለንም ትለዋለች። በሌላ ጊዜ በ1901 ደቡብ አፍሪካን ሲለቁ ለጋንዲና ለካስቱርባ ብዙ ሰዎች የተለያየ ስጦታ አበርክተውላቸው ነበር። ይሁንና ጋንዲ አልቀበልም ብሎ የቀረበለትን ስጦታ ሁሉ ለናታል ኮንግረስ ፓርቲ ሰጠ። በዚህ ጊዜ ለካስቱርባ የመጣውንም ስጦታ እንዳትቀበል ከለከላት። ካስቱርባ በስጦታዎቹ ተማርካ ስለነበር በጋንዲ ድርጊት በኃይል ተበሳጨች። ሌሎች ሴቶች ብዙ ጌጣጌጥ አላቸው፣ ካስቱርባ ግን ምንም አልነበራትም። ይህንን በመሰሉ ጉዳዮች ካስቱርባና ጋንዲ ብዙ ጊዜ ይጣሉ ነበር። እንደማንኛውም ቅን ሂንዱ ካስቱርባ ለጋንዲ ጥሩ ሚስት ነበረች። ይሁንና የጋንዲ ሁኔታ ስለሚያበሳጫት በውስጧ ትታገለው ነበር። እሷም ጋንዲን ያለ ሁከት እንዴት መታገል እንዳለባት የሕይወት ገጠመኛው አስተምሯታል። ጋንዲ በ1915 ወደ ህንድ ተመለሰ። በዚህ ወቅት 45 ዓመት ጎልማሳና ዝነኛ ሆኖ ነበር። ሀገሩን በደንብ ማወቅ ቢፈልግም አብዛኛውን የሕይወቱን ዘመን በባዕድ ሀገር ስለኖረ ህንድን አብጠርጥሮ ያውቃትም ነበር። ጎካል የተባለ በህንድ የኮንግረስ ፓርቲ መሪ ጋንዲ በደቡብ አፍሪካ ሲፈጽም የነበረውን እያንዳንዱን ድርጊት ጠንቅቆ ያውቅ ነበር። በደቡብ አፍሪካ ከመንግስት ጋር የተፈጠረውን አይነት ሁኔታ በህንድም ጋንዲ ሊፈጥር ይችላል በማለት ጎካል ህንድና ደቡብ አፍሪካ የተለያዩ ሀገሮች ናቸው፣ በመላዋ ህንድ እየተዘዋወርክ የህንድን ህዝብ አኗኗር ችግርና ፍላጎት አጥና፣ ለአንድ ዓመት ያክል ይህንን ካደረግክ በኋላ ያኔ ለሥራው ዝግጁ ትሆናለህ አለው።
ጋንዲም ለጎካላ አክብሮ ስለነበረው ምክሩን በመስማት ለአንድ ዓመት ያክል ህንድን እየተዘዋወረ ሲያጠና ቆየ። የጉብኝቱ ጊዜ ለጋንዲ ትልቅ ትምህርት ሰጠው። ጋንዲ ከተራው ሰው ጋር እየተጋፋ በባቡር ሲጓዝ የህዝቡን ብዛት፣ የንጽህናውን ጉድለት እንዲሁም የሀገሪቱን አስከፊ ገጽታ ማስተዋል ቻለ። ትልልቅ ከተሞችን፣ ትንንሽ የገጠር መንደሮችን ጎበኘ። በጉብኝቱ መጨረሻም ህንድ በመንደሮች የተሞላች ሀገር መሆኗን ተገነዘበ። በህይወት ዘመኑ ብዙውን ጊዜ መንደሮችን ለመርዳት ሲጥር ቆይቷል። በዚህ ረጅም ጉብኝቱ መጨረሻ ላይ በአህመዳባድ ቆይታ አደረገ። አህመዳባድ ከትውልድ መንደሩ ብዙም የማይርቅ በጉጅራት የሚገኝ ከተማ ነው። በዚህ ቆይታው አንድ ባለጸጋ እዚህ አሽራም መጀመር ከፈለክ ብር ልንሰጥህ እንችላለን አለው። አሽራም ማለት ልክ ጋንዲ በደቡብ አፍሪካ ቶልስቶይ እርሻ ብሎ እንደሰየመው አይነት ነው። ስለ ህይወት አንድ አይነት አስተሳሰብ ያላቸው ሰዎች አብረው የሚሰሩበትና የሚኖሩበት መንፈሳዊ ይዘት ያለው የእርሻ ቦታ አሽራም ይባላል። ጋንዲ በዚህ ባለጸጋ ሐሳብ በመስማማቱ ወዲያው ቤተሰቡን አምጥቶ እዛው ሰፈረ። እዚህ አሽራም ውስጥ ከዚህ በፊት አብሮት ደቡብ አፍሪካ የነበሩ ጓደኞቹ እንዲሁም ሌሎች ተመሳሳይ ፍላጎት ያላቸው ሰዎች ጠንክረው መስራት ጀመሩ። አሽራም ውስጥ በጥሩ ስሜት ሲንቀሳቀሱ አንድ ቀን ለጋንዲ ዱዳ ከተባለ አንድ ደሃ አስተማሪ ደብዳቤ ደረሰው። የደብዳቤው ፍሬ ሐሳብ በእናንተ አሽራም ውስጥ አብሬ መስራት ፈልጋለሁ። ይሁንና አንድ ግልጽ ለማድረግ የምፈልገው ጉዳይ እኔ አይነኬ ከሚባሉ ቤተሰብ የተወለድኩ ነኝ ይላል። አይነኬ አስቸጋሪ ነበር። በዛን ጊዜ ሂንዶችና አይነኬዎች አብረው አይኖሩም። ሰፈራቸውን በጣም ይለያያል። ከአንድ ጉድጓድ ውሃ አይቀዱም። አብረው በአንድ ማዕድ አይቀርቡም። ጋንዲ ይህንኑ የዱዳ ደብዳቤ በአሽራሙ ላሉ ሁሉ አነበበላቸው። ምን ታስባላችሁ አላቸው። ሁሉም አንድ አይነት አስተሳሰብ ነበራቸው። ይኸውም አሽራማችን ለሁሉም የሰው ዘር ክፍት ነው የሚል ነበር። እናም ዱዳና ቤተሰቦቹ ከሌላው የሰው ዘር የሚለዩበት ምክንያት ስለሌለ ከአሽራማዎቹ ጋር ተቀላቀሉ። ይሁን እንጂ ብዙም ሳይቆይ ችግር ተፈጠረ። በመጀመሪያ ዱዳን የንብረቱ ባለቤት የሆነው ሰው ከጉድጓድ ውሃው እንዳይቀዳ ይከለክለው ጀመር። ይህንን ጉዳይ ጋንዲ አስተውሎ ይህንን የንብረት ባለቤት አትስማው፣ ቸል በለው፣ ለጊዜው ነው እንጂ ይተውሃል በማለት ዱዳን አበረታታው። እውነትም ጋንዲ እንዳለው የንብረቱ ባለቤት ከጊዜ በኋላ ዱዳን ውሃ ከጉድጓድ እንዳይቀዳ መከልከሉን ተወ። ይህም ሆኖ በከተማው ያሉ ሰዎች ስለዚህ ጉዳይ ሰምተው ቁጣቸውን በተለያየ መንገድ መግለጽ ጀመሩ። በተጨማሪም የጋንዲ ጓደኞችና ሌሎች ነጋዴዎችም ለአሽራማው ይሰጡ የነበረውን ገንዘብ አቋረጡ። ጋንዲም በዚህ ሁኔታ ተሸብሮ ዱዳንና ቤተሰቡን ከአሽራማው አላባረራቸውም። የምፈልገውን ከተቃወማችሁ ከዚህ ወጥቼ ከአይነኬዎች ጋር አብሬ እኖራለሁ አለ። አንድ ቀን የሚያስገርም ሁኔታ ተፈጠረ። አንድ እንግዳ ሰው ወደ አሽራማው በመኪና መጣና ጋንዲን ጥሩልኝ አለ። ጋንዲ ወደ እንግዳው ሰው ሲጠጋ እርዳታ እንደምትፈልጉ ሰምቻለሁ፣ የምትፈልጉትን ገንዘብ ረዳችኋለሁ፣ ስሜን ግን ለማንም እንዳትናገሩ ብሎ ወደ መጣበት ተመለሰ። በሚቀጥለው ቀን እንዳለውም 1000 ፓውንድ ለጋንዲ ሰጠው። በዚያን ጊዜ 1000 ፓውንድ በጣም ብዙ ነገር ሊያደርግ የሚችል ትልቅ ሀብት ነበር። የእንግዳ ሰው በአህመዳባድ የታወቀ ነጋዴ ነበር። በዚህ ገንዘብ ጋንዲ ከአህመዳባድ ራቅ ካለ እስር ቤት አጠገብ የሚገኝ የእርሻ መሬት ገዛ። መሬቱ ሳባርማቲ ከተባለ ወንዝ ዳር ያለ በመሆኑ ለእርሻ ተስማሚ ነበር። አንዳንድ ጊዜ ጋንዲ ከእስር ቤት አጠገብ በመሆን እድለኛ ነኝ፣ እስር ቤት ለመግባት ብዙ አልጓዝም በማለት ይቀልድ ነበር። ጋንዲ በሳባርማቲ ወንዝ አጠገብ በገዛው የእርሻ መሬት በአሽራሙ ጥሩ ስሜት ይሰማው ነበር። እንደ አዲስ ቤቱም ይቆጥረው ነበር። ብዙ ጊዜ ለሥራ ጉዳይ ወደ ተለያዩ የህንድ ግዛቶች ቢጓዝም ተመልሶ የሚመጣው ወደዚህ የነፍስ ሰላም ወደሚሰጠውና ሰፊ ቤተሰብ ወዳለበት አሽራም ነበር። ጋንዲ በአሽራም ያለውን ኑሮ ቢወደውም ጊዜውን በሙሉ እዚያ ሊያሳልፍ አልቻለም። ጎካል የተባለው የኮንግረስ ፓርቲ መሪ በመሞቱ ጋንዲ በህንድ ዋና የፖለቲካ ሰው ሆነ። ከዚህ በተጨማሪ በተለያዩ የሀገሪቷ ክፍል ያሉ ህዝቦች ችግር በደረሰባቸው ቁጥር ስለሚጠሩት ከሀገር ይዘዋወር ነበር። ህንድ እጅግ በጣም ሰፊ በመሆኗ ወደ አንደኛው ክፍለ ሀገር ደርሶ እስኪመለስ ረጅም ጊዜ ወስድበታል። ህዝቡ የጋንዲን እርዳታ የሚፈልገው በጠበቃነቱ ሳይሆን ለረጅም ጊዜ የህዝብ አለኝታ በመሆን ባሳየው ተሞክሮ ነበር። ጋንዲ እጅግም በፍርድ ቤቶች አያምንም። ጋንዲ ለችግሮች መፍትሄ የሚፈልገው ከፍርድ ቤቶች ውጪ ነበር። ይህንኑ ደቡብ አፍሪካ ውስጥም በተግባር አሳይቷል። አሁን ደግሞ በህንድ ይህንኑ ተግባራዊ ማድረግ ጀመረ። ጋንዲ ለህዝብ ችግር መፍትሄ የሚፈልገው በቀላል መንገድ ነው። ከብዙ ሰዎች ጋር ስለተፈጠረው ችግር ይወያያል።
ሐሳባቸውን፣ ችግራቸውን፣ ፍላጎታቸውን በጥሞና ያዳምጣቸዋል። ምንም ያክል ሩቅ ቢሆን፣ መንገዱ አስቸጋሪ ቢሆን ችግሩ ተፈጠረበት የገጠር ቀበሌ ድረስ በመሄድ ለችግሩ መፍትሄ ለመፈለግ ፈቃደኛ ነበር። ችግሩን ቦታው ተገኝቶ ከተረዳ በኋላ የራሱን ሐሳብ ይሰነዝራል። ተቃራኒ ሐሳቦችን ሁሉ በርጋታ ያዳምጣል። በመጨረሻ የሚሰጠው አስተያየት ሁሉ ጊዜ ሚዛናዊ ነው። ይህንን ችሎታውን የማይወዱት እንግሊዞችም ይመሰክሩለታል። ጋንዲ የተዛባና ፍትሃዊ ያልሆነ ችግር ሲያጋጥመው ሁኔታዎች ከቁጥጥር ውጭ የሆኑ ሲመስለው ምግብ ባለመብላት ወይም በመጾም እውነት ትክክለኛው ቦታ ሰፍና እንድትታይ ይጥር ነበር። የጋንዲ እናት ፑትሊባይ ፀሐይ በደመና ስትጋረድ በመጾም የአየሩ ጸባይ ተቀይሮ ፀሐይ እንድትወጣ ይፈልጉ እንደነበር ሁሉ ጋንዲም የሰውን አስተሳሰብ በመጾም ለመቀየር ይፈልጋል። በአንድ ወቅት ለጋንዲ 1000 ፓውንድ ሰጥቶት በነበረው እንግዳ ነጋዴ ፋብሪካ ውስጥ ብጥብጥ ተነሳ። በዚህ ፋብሪካ ውስጥ የሚሰሩ ወዛደሮችም የገንዘብ ጭማሪ በመፈለጋቸው ጋንዲን ለእርዳታ ጠየቁት። የፋብሪካው ባለቤት ይህ የቤተሰቤ ችግር ነው፣ ወዛደሮቹን ልክ እንደ ልጆቼ ነው ማያቸው፣ አንተ እዚህ ውስጥ መግባት አያስፈልግህም በማለት ጋንዲ በጉዳዩ ጣልቃ እንዳይገባ ለማከላከል የሚችለውን ሁሉ አደረገ። ጋንዲ ግን የወዛደሮቹ ጥያቄ ትክክለኛ መሆኑን ስላመነበት ከወዛደሮቹ ጎን ቆሞ ሊረዳቸው ወሰነ። ለወዛደሮቹም አምባጓሮ ሳይፈጥሩ በሰላማዊ መንገድ ሥራ እንዲያቆሙ መከራቸው። ይሁንና ሰራተኞቹ ከጊዜ በኋላ ሁከት መፍጠር ጀመሩ። ጋንዲም ሥራ ለማቆም ሁከት ላለመፍጠር ቃል ገብታችሁልኛል፣ ወደ ሥራችሁ ብትመለሱ ሁከት ብትፈጥሩ ምግብ መብላት አቆማለሁ፣ በመጨረሻም አይናችሁ እያየ ሕይወት ያልፋል አላቸው። ሰራተኞቹ ለጊዜው ጋንዲ እንደተናገረው እንዳያደርግ ተማጸኑት። ሆኖም ወዛደሮቹ ቃላቸውን መጠበቅ ባለመቻላቸው ወደ ሥራ ተመልሰው ገቡ፣ ሁከትና ብጥብጥም ፈጠሩ። ጋንዲም እንደተናገረው አደባባይ ላይ በሚገኝ አንድ ትልቅ ዛፍ ስር አልጋውን ዘርግቶ ሁሉም ሕዝብ እያየ መጾም ጀመረ። ለ3 ቀናት ያክል ምግብ ሳይበላ ቆየ። ሁኔታው የፋብሪካውን ወዛደሮችና ባለቤት ስላሳሰባቸው ሁሉም ተሰባስበው ቀረቡት። ችግራችንን በጋራ ለመፍታት ተስማምተናል አሉት። ጋንዲ በዚህ ብቻ ሳይረካ ሁልጊዜ ተስማምተው እንዲሰሩ ቃል ካስገባቸው በኋላ ምግብ መብላት ጀመረ። ከዚያን ጊዜ ጀምሮ በፋብሪካው ሰላም ሰፈነ። ጋንዲም በአዲሱ የፖለቲካ መሳሪያው ድል አገኘ። ከዚያን ጊዜ በኋላ ባሉት 30 ዓመታትም ጋንዲ ለ17 ጊዜያት ተመሳሳይ ምግብ ያለ መብላት አድማ አድርጎ ነበር። በኬዳ ያለው መሬት የእንግሊዝ መንግስት ንብረት ነበር። በመሬቱ ላይ የሚያርሱ ጭሰኛ ገበሬዎችም ለመንግስት በየዓመቱ ግብር እንዲከፍሉ ይገደዳሉ። አንዳንድ ጊዜ የአየር ሁኔታው መጥፎ በሚሆንበት ወቅት ግን ግብር እንዲከፍሉ አይጠየቁም። ይሁንና በዚያን ጊዜ በአውሮፓ ጦርነት ነበር። እንግሊዝም የጦርነቱ ተሳታፊ ስለነበረች ለጦርነቱ ማካሄጃ መንግስት ገንዘብ አስፈለገው። እንደ መጥፎ አጋጣሚ ሆኖ የአየሩ ሁኔታ መጥፎ ስለነበር ጭሰኞቹ ምርት ማግኘት አልቻሉም፣ ገንዘብም የላቸውም። መንግስት የተለመደውን አሰራር ችላ በማለት ጭሰኞቹን ግብር እንዲከፍሉ አስገደዳቸው። በዚህ ጊዜ ጭሰኞቹ ጋንዲን ጠሩት። ጋንዲም ለጭሰኞቹ መንግስት የጣለባችሁን ግብር አትክፈሉ አላቸው። ጭሰኞቹ በጊዜው የነበረውን መንግስት በግፈኝነቱ ያውቁት ስለነበር በስጋትና በጭንቀት ተውጠው መንግስት ጨካኝ ነው፣ በሕጉ መሰረት በደሃ ጉልበታችን ያፈራነውን ንብረት ቀምቶ በሐራጅ ይሸጥብናል አሉት። ጋንዲም የሚጠበቅ ጉዳይ ነው፣ መንግስት ንብረታችሁን ሊወርስ ይችላል፣ ነገር ግን የተወረሰውን ቤትም ሆነ ንብረት አንድ ሰው እንዳይገዛ ሁላችሁም በህብረት ከቆማችሁ መንግስት ምንም ማድረግ አይችልም አላቸው። ጋንዲ የተናገረው እውነት ሆነ። መንግስት የጭሰኞቹን ንብረት ወረሰ። ሆኖም የሚገዛው በማጣቱ በመጨረሻ ከጭሰኞቹ ጋር ሰላም ለመፍጠር ተገደደ። እስከዚያን ጊዜ ድረስ ጋንዲ ከእንግሊዝ መንግስት ጋር ግጭት አልፈጠረም ነበር። የእንግሊዝን ንጉሥ ወክሎ ያስተዳድር ከነበረው እንግሊዛዊ ጋርም ጓደኛ ነበር። እንደውም ምክር በጠየቀው ጊዜ ይለግሰው ነበር። ይህ ጊዜ ብዙ ህንዳውያን እንግሊዞች ለምን ይገዙናል? ራሳችንን በራሳችን ማስተዳደር አንችልምን? እንግሊዞች ሀገራችንን በዘበዙ፣ ዘረፉ፣ ግን ምንም የሰሩልን ነገር የለም በማለት በእንግሊዝ አስተዳደር ላይ ቁጣ የገነፈለበት ጊዜ ነበር። ራሱ ጋንዲም ቢሆን ደሃና ጎስቋላ በሆኑት የህንድ መንደሮች ሲዘዋወርም ይህንኑ ጥያቄ ለራሱ ያነሳ ነበር። ከ1914 እስከ 1918 በአውሮፓና በመካከለኛው ምስራቅ በተደረገው የአንደኛው የዓለም ጦርነት ህንድ
በውድም ሆነ በግድ በገንዘብም ሆነ በሰራዊት ለእንግሊዝ መንግስት አጋርነቷን አሳይታለች። ይሁን እንጂ ህንድ ለፈጸመችው ውለታ እንግሊዝ ደንታም አልነበራት። እንግሊዝ ህንድን ረግጣና ጨፍልቃ ለመግዛት በነበራት ፍላጎት ሳቢያ ከጦርነቱ በኋላ በህንድ ውስጥ መሰብሰብ፣ ሰላማዊ ሰልፍ ማድረግ እንዲሁም መሰል መሰረታዊ የህዝብ መብቶች በህግ ተከለከሉ። ይህንን ህግ የተላለፈ በህግ እንደሚቀጣ ታወጀ። ጋንዲ ይህንን ህግ የሚያብራራውን አዋጅ በጋዜጣ ተጽፎ ሲያነብ አይኑን ማመን አቃተው። ጋንዲ በዚህ ጊዜ ህመምተኛና አቅመ ደካማ ቢሆንም ይህንን ህግ በጽኑ መታገል እንዳለበት አመነ። ይህ ጨቋኝ ህግ ሰላም ስለነሳው ሌሊቱን ሙሉ ሲያስብና ሲጨነቅ አደረ። በነጋታው አንድ ሐሳብ አመነጨ። ሱቆች፣ ቢሮዎች፣ ፋብሪካዎች፣ ትምህርት ቤቶች ሁሉም አገልግሎት መስጠት ማቋረጥ አለባቸው። የህንድ ህዝብ ከልጅ እስከ አዋቂ ለአንድ ቀን ሙሉ መጾምና መጸለይ አለባቸው በማለት የሥራ ማቆም አድማ እንዲደረግ አሰበ። ይህ የሥራ ማቆም አድማ ሚያዝያ 6 ቀን 1919 ተግባራዊ እንዲሆን እቅድ አወጣ። በአሽራም የሚገኙ መሰል ጓደኞቹ በመላው ህንድ መንደሮች እየተዘዋወሩ ስለ ጋንዲ ዓላማ ለህዝቡ አስረዱ። ሚያዝያ 6 የሰላም ቀን ይሆናል። ያለ ሁከትና ብጥብጥ እነዛን መጥፎ ህጎች መታገል አለብን በማለት የጋንዲን ሐሳብ ለህዝቡ ገለጹ። የጋንዲ ሐሳብ የተቀደሰ ነበር። ይሁንና የህንድ ህዝብ እንዲህ ያለውን ነገር ስላለመደው ግራ ተጋባ። ብዙዎቹ ሰዎች ስለ ሰላማዊ ትግል የሚያውቁት ነገር አልነበረም፣ ልምድም አልነበራቸውም። በዚህም የተነሳ በተለያዩ የሀገሪቱ ግዛቶች ሁከት ተፈጠረ። በህንድ ውስጥ ብጥብጥ ተነሳ። በተለይ ደግሞ በሰሜን ህንድ በምትገኘው በፑንጃብ እንግሊዞች በህንዶች በመገደላቸው ሁኔታውን አባባሰው። የእንግሊዝ መንግስትም በመቶዎች የሚቆጠሩ ህንዶችን በበቀል ገደለ። ይህም ሁኔታውን ጦርነት አስመሰለው። ጋንዲ ሁከትን አጥብቆ የሚጠላ በመሆኑ በተፈጠረው ሁኔታ ተጸጸተ። ጊዜው የዘገየ ቢሆንም እንግሊዞች ከህንድ ህዝብ ጋር ሰላም ለመፍጠር ሞክረው ነበር። ነገር ግን የተፈለገው ሰላም ሊፈጠር አልቻለም። ብዙ ህንዳውያንም እንግሊዞችን በጽኑ ተቃወሙ። የህንድ ህዝብ ለነጻነቱ ተመመ። በመቶዎች የሚቆጠሩ ህንዳውያን የኮንግረስ ፓርቲ አባል በመሆናቸው ፓርቲው እጅግ ፈርጣማ ሆነ። ጋንዲ የእንግሊዝ መንግስትን መቃወም የጀመረው በዚህ ጊዜ ነበር። ይህም ሆኖ ጋንዲ ከእንግሊዞች ጋር ሊታገል የሚፈልገው በራሱ መንገድና በራሱ መሳሪያ ነበር። አንድ ጊዜ ለተሰበሰበ ብዙ ሺህ ህዝብ ጋንዲ እንዲህ ሲል ተናገረ። ከእንግሊዝ የሚመጡ ሸቀጦች ለሀገራችን ስለማያስፈልጉ ማናቸውንም ከእንግሊዝ የሚመጡ ሸቀጦች አትግዙ። እንግሊዞች ሀገራቸው ለብዙ ሺህ ዜጎቻቸው የሥራ ዕድል በመፍጠር የሚያመርቱትን ልብስ ብዙ እጅ ጥፍ እያተረፉ ለሀገራችን ጎስቋሎች ይሸጣሉ። በዚህም ለሆዳችን የምናውለውን ገንዘብ ይነጥቁናል። ሀገራችንን የሸቀጣቸው ማራገፊያ ያደረጓት። እንግሊዞች በሰላም ሰርተን እንዳንኖር እርስ በርሳችን እንድንተራረድ እያደረጉን ነው። እንግሊዞች ግፍ እየሰሩብን ነው። እንግሊዞች ሀገራችን ሳይመጡ በፊት ለራሳችን የሚያስፈልጉንን ሁሉ ራሳችንን እንሰራ ነበር። አሁን ግን ለኛ የሚያስፈልገውን እንግሊዞች ይሰሩልን ጀምረዋል። እኛ ረሃብተኛ፣ እነሱ ሀብታም ሆኑ። እንግሊዞች መቼም ቢሆን ለህዝባቸው ጥቅም እንጂ ለህንድ ህዝብ ስቃይ ግድ የላቸውም። ጋንዲ ይህንን ከተናገረ በኋላ ብዙ ሰዎች የእንግሊዝን ሸቀጥ መግዛት አቆሙ። ብዙ ህንዳውያንም ስሜታዊ በመሆናቸው የእንግሊዝን ሸቀጦች በጎዳና ላይ ያወጡ አጋዩአቸው። የጋንዲን ሐሳብ በተግባር ከደገፉት መካከልም አብዛኞቹ ልጃገረዶችና ሴቶች ነበሩ። ጋንዲ እንግሊዞችን በደቡብ አፍሪካ ሲታገል የሴቶች አስተዋጽኦ ቀላል አልነበረም። እዚህም ባየው የሴቶች ተሳትፎ በኃይል ተደሰተ። እንግሊዞች በጋንዲ ሥራ ቆሽታቸው ስላረረ ጋንዲን ለማሰር አመቺ ሁኔታ ሲጠባበቁ ቆዩ። በ1922 በአንድ ትንሽ መንደር ውስጥ በእንግሊዞች የተቆጡ ህንዶች ፖሊስ ጣቢያውን አጋዩት። 22 ፖሊሶች በሳት ተቃጥለው ሞቱ። ጋንዲ ይህንን ዜና ሲሰማ ራሱን ወቀሰ። ህንድ ነጻ ትወጣለች የሚለው ህልሙ ለጊዜው ያበቃለት መሰለው። ከእንግሊዞች ጋር እንዲህ ያለውን ትግል ለማካሄድ ጊዜው አሁን አይደለም፣ እንዲህ ያለውን ትግል አቁሙ በማለት በንዴት ለተከታዮቹ ንግግር አደረገ። እንግሊዞች ጊዜ ሳያጠፉ ጋንዲ ላይ 6 ዓመት እስራት በየኑበት። ለጋንዲ እስር ቤት የሰላም ቦታ ነው። መጽሐፍ ያነባል። በእስር ቤት ያሉ ብዙ የቀድሞ ጓደኞቹን ያገኛል። በዚህ ላይ የህንድ ቋንቋዎችን ያጠናል። የህይወት ታሪኩን ይጽፋል። ከአይጦችም ጋር ስለሚጫወት እስር ቤት ውስጥ ሁሌ ሥራ ይበዛበታል። ጋንዲ በእስር ቤት እያለ ስለ ሀገሩ ችግር ያስባል። በጊዜው ህንድ ነጻ ባትወጣም በህንድ ውስጥ መፈጸም ስላለባቸው ዋና ዋና ድርጊቶች በዝርዝር ይጽፋል። ህንዳውያን የራሳቸውን ልብስ መስራት መማር አለባቸው። ምክንያቱም
የራሳችንን ልብስ ራሳችን መስራት ከጀመርን ድሃው ሥራ ያገኛል። ብዙዎቹ ድሃዎች የሚኖሩት በገጠር በመሆኑ የገጠሩ ድሃ ሥራ ከተፈጠረለት ገጠሩ እንደገና ለህብረተሰቡ ጠቃሚ ይሆናል በማለት ጋንዲ ለገጠሩ ድሃ ሕዝብ ያለውን ምኞት ይጽፋል። እዚያው እስር ቤት ውስጥ ሌላው ጋንዲን ሲያሳስበው የነበረው ሂንዱዎችና ሙስሊሞች እንዴት አብረው መኖር መማር እንዳለባቸው ነበር። ህንድ የሂንዱዎችም የሙስሊሞችም አገር ናት። ምንም እንኳን የተለያየ ባህል፣ ሃይማኖት ወዘተ ቢኖረንም አብረን በሰላም እየኖርን ጠንካራና ሀብታም ለመሆን መታገል አለብን በማለት ያስባል። ከዚህ በተጨማሪ እስር ቤት እያለ በኃይል ሲያሳስበው የነበረው ጉዳይ የአይነኪዎች ሁኔታ ነበር። ይህ የመላው ህንድ የተለየ ችግር ነው። ህንዳውያን በሙሉ ለመፍትሄው መዘጋጀት አለባቸው። በዚህ ጉዳይ እንግሊዞች የሚያደርጉት ነገር አይኖርም የሚል እምነት ነበረው። ጋንዲ ለ6 ዓመታት እስር ቤት አልቆየም። ከ2 ዓመታት በኋላ በጠና ታመመ። እንግሊዞች ጋንዲ እስር ቤት ቢሞት የህንድ ሕዝብ ሊያስከትል የሚችለውን ታላቅ ሁከት በመፍራት ከእስር ቤት አስወጡት። ከእስር እንደወጣ ሰላማዊ የመኖሪያ ስፍራ በሆነው በአሽራማው ተቀመጠ። ይሁንና በእንግሊዝና በህንዶች መካከል የተጀመረው ትግል ዳር መድረስ ስለነበረበት እዛው ሊቆይ አልቻለም። በ1929 መገባደጃ ላይ ለተሰበሰበው ብዙ ሺህ ሕዝብ ጋንዲ እንግሊዞች ሀገራችንን ለቀው መውጣት አለባቸው፣ ህንድ ነፃ መውጣት አለባት፣ በአሁኑ ጊዜ ያለው ብቸኛ ዓላማችን ይህ ነው በማለት ተናገረ። በሚቀጥለው ቀን የወደፊቷ ነፃ ህንድ ባንዲራ ሊሆን የታሰበውን የኮንግረስ ፓርቲን ባንዲራ የህንድ ሕዝብ አውለበለበው። ይህ በእንዲህ እንዳለ በሌላ የሕዝብ ስብሰባ ላይ ጋንዲ እኛ ህንዳውያን የራሳችንን ጨው መጠቀም አለብን አለ። ይህ ንግግር እንደዋዛ የተሰነዘረ ቢሆንም ብዙ ትርጓሜዎች ነበሩት። ድሃም ሆነ ሀብታም ህንዳዊ ጨው ይጠቀማል። ይሁንና ይህንን ጨው የሚያመርቱትም ሆነ የሚሸጡት እንግሊዞች ናቸው። መንግሥት ከጨው ቀረጥ ይሰበስባል። ምንም እንኳ ቀረጡ ለድሃውም ለሀብታሙም እኩል ቢሆንም ድሃው ገንዘብ ስለሌለው ቀረጡ ይበልጥ ይጎዳዋል። ስለዚህ ይህ ቀረጥ ሕገወጥ በመሆኑ ህንዳውያኑ ይህንን የጨው ቀረጥ መክፈል የለባቸውም። ከዚህም በላይ ህንዳውያኑ የሚያስፈልጋቸውን ጨው ራሳቸው ማምረት አለባቸው የሚል ስሜት የያዘ ነበር። ጋንዲና ተከታዮቹ በየቀኑ 12 ማይል ያክል ይጓዛሉ። ባረፉበት መንደር ሁሉ ለአካባቢው ነዋሪዎች ዓላማቸውን ያብራራሉ። ለጉዞ ሲነሱ ብዙ ሰዎች የዓላማው ደጋፊ ሆነው ይቀላቀሏቸዋል። ጋንዲና ተከታዮቹ በጨው ባህር ዳርቻ ሲደርሱ ብዙ ሺህ ሕዝብ ተከትሏቸው ነበር። ሚያዝያ 5 ቀን ጋንዲና ተከታዮቹ ዳንዲ በተባለ በባህሩ ዳርቻ በሚገኝ መንደር ደረሱ። ምሽቱን እዚያው አሳልፈው ሲነጋ ለአገሪቱ ሕዝብ በሙሉ የተዛባውን ሕግ በመጣስ አርያ በመሆን በጣቱ ጥቂት የጨው ብናኝ በባህሩ ዳርቻ ካለው አሸዋ ላይ ቆነጠረ። ሕዝቡም ይህንኑ ይጠብቅ ነበርና ከባህሩ ዳርቻ ያለውን ጨው በመዛቅ ለምግብነት መጠቀም ጀመረ። ከዚህም አልፎ ይህንኑ የሀገራቸውን ጨው ለሽያጭ በመዋል ሙሉ ለሙሉ የእንግሊዝን ሕግ አፈረሱት። የእንግሊዝ መንግሥት ሁኔታውን በዝምታ ሲያጤን ቆይቶ በመጨረሻ ላይ ጋንዲን አሰሩት። በተጨማሪም የኮንግረስ ፓርቲ መሪዎችንና ሌሎች ብዙ ሰዎችንም አሰሩ። ይሁንና የህንድ ሕዝብ የእንግሊዝን ሕግ መጣሱን ቀጠለ። በዚያን ጊዜ ከ60 ሺህ በላይ ህንዳውያን ታስረው ነበር። ለዓመት ያክል እንዲህ ያለው ሰላማዊ ትግል ቀጠለ። የህንድ ሕዝብም የጋንዲን ሰላማዊ ትግል ዘዴ መገንዘብ ቻለ። በመጨረሻም እንግሊዝ ጋንዲንና የኮንግረስ ፓርቲ መሪዎችን ከስር ፈቷቸው። የእንግሊዝን ንጉሥ ወክሎ ህንድን ያስተዳድር የነበረው እንግሊዛዊ ከጋንዲ ጋር በተለያየ ጊዜ ተገናኝተው ተወያዩ። የእንግሊዝ መንግሥት ለንደን ውስጥ ትልቅ ስብሰባ በማድረግ ጋንዲና ሌሎች ታዋቂ ህንዶችን ለመሰብሰብ አሰበ። እነ ጋንዲም ተስማሙ። ጋንዲም ወደ ለንደኑ ስብሰባ ከመሄዱ በፊት በ1931 ዓመተ ምህረት ከለንደኑ ስብሰባ ስመለስ ምናልባት ባዶ እጄን መለስ ይሆናል። ትልልቅ እንስሳት ትንንሾቹን አይረዱም። እንግሊዝ የህንድን ፍላጎት አልተረዳች ይሆናል የሚል ቃል ተናገረ። የጋንዲ ዝና በዓለም ላይ ናኝቶ ስለነበር የእንግሊዝ ሕዝብም የጋንዲን ዝና ያውቃል። ጋንዲ ለንደን ሲደርስ ጋዜጦች ሁሉ የሱን ዜና ይዘው ወጡ። ጋንዲ ለንደን ሲደርስ ከትልልቅ ሆቴሎች ይልቅ ድሮ ተማሪ ያለ በኖረበት በለንደን ምስራቃዊ ዳርቻ በሚገኘው የደሃ ሰፈር ውስጥ በሚገኝ ሆቴል አረፈ። ወቅቱ ብርዳማ ቢሆንም ጋንዲ የህንድ ሀገር ደሃዎች የሚያገለድሙትን ዶቲ የተባለ ነጭ ሀገር ልብስ ነበር ያገለደመው። በለንደን ምስራቃዊ ዳርቻ የሚኖሩ ሕፃናትም እንደ ጋንዲ ያገለደመ ሰው አይተው ስለማያውቁ ግራ ገብቷቸው በሄደበት መንገድ ሁሉ እየተከተሉ ጋንዲ የታለ ሱሪህ እያሉ በልጅነት መንፈስ ይጠይቁት ነበር። ጋንዲ
በለንደን ምስራቃዊ ዳርቻ የሚገኙትን ነዋሪዎች እየተዘዋወረ ስለጎበኛቸው እንዲሁም ሐሳቡን ስላካፈላቸው ወደዱት። ወደ ህንድ ሲመለስም ስጦታ አበረከቱለት። ጋንዲ በለንደን ቆይታው ብዙ ታላላቅ ሰዎችን፣ ታዋቂ ግለሰቦችን፣ ዝነኛ ደራሲዎችን ማግኘት ችሎ ነበር። ከነዚህም መካከል ጋንዲን ለማየት ከሩቅ ቦታ የመጣው ታዋቂው ደራሲ ጆርጅ በርናርድ ሾው ይገኝበታል። በርናርድ ሾውና ጋንዲ በብዙ መንገድ አስተሳሰባቸው ይመሳሰል ነበር። ለምሳሌ ሾው እንደ ጋንዲ ሁሉ የሚመገበው ቅጠላቅጠል፣ አትክልትና ፍራፍሬ ብቻ ነበር። ጋንዲን ከጎበኙት ታዋቂ ሰዎች መካከል ቻርሊ ቻፕሊን ይገኝበታል። ቻፕሊን በጊዜው ታዋቂና ባለጸጋ ነበር። ይሁንና ጋንዲ ሲኒማ አይቶ ስለማያውቅ የቻርሊ ቻፕሊንን ዝናም ሆነ ስም አያውቅም ነበር። በባኪንግሃም ቤተመንግስት ለስብሰባው ለመጡት ሰዎች ክብር የራት ግብዣ ተካሂዶ ነበር። በዚህ የራት ግብዣ ላይ ጋንዲ ከእንግሊዙ ንጉሥ ጋር ለመገናኘት ችሏል። ይሁንና ወግ አጥባቂው የእንግሊዝ ንጉሥ ጋንዲ ያለባበስ ሥርዓት አይጠብቅም በማለት ለብቻው የራት ግብዣ ሊያደርግለት ሳይፈቅድ ቀርቷል። በለንደን ስብሰባው ለ3 ወራት ቢቀጥልም ምንም ውጤት ሊያስገኝ አልቻለም። ስለዚህ ጋንዲ እንደተናገረው ባዶ እጁን ወደ ህንድ ተመለሰ። ጋንዲ ወደ ህንድ ሲመለስ እንግሊዝ ልዩ ስልጣን ያለው አዲስ አስተዳዳሪ በህንድ መሾሟን ከቦምቤ ሰማ። ይህ አዲስ አስተዳዳሪ ብዙ የህንድ መሪዎችንና ግብር አልከፍልም ያሉ በሺ የሚቆጠሩ ደሃ ገበሬዎችን አስሮ ጠበቀው። ጋንዲ በሁኔታው እጅጉን አዘነ። የድርጊት ግፍ በመሆኑ ሁኔታው ይቀየር ዘንድ ለአዲሱ ሹመኛ በደብዳቤ ጠየቀ። ይሁንና መልስ ሳያገኝ ቀረ። ጥቂት ቆይቶ አዲሱ የህንድ ገዢ ጋንዲንም ወደ እስር ቤት ወረወረው። ጋንዲ እስር ቤት እያለ የሀገሪቱን አንድነት የሚያናጋ ችግር መፈጠሩን ሰማ። ሁኔታው እንደዚህ ነበር። በህንድ በሚሊዮን የሚቆጠሩ አይነኬ የሚባሉ ዜጎች አሉ። የእነዚህ ዜጎች መሪ ዶክተር አምቤድካር ይባላል። አምቤድካር አይነኬዎች የራሳቸውን የፓርላማ አባል እንዲመርጡ ይፈልጋል። ሙስሊሞች የራሳቸውን ተወካይ ለፓርላማ እንደሚመርጡ ሁሉ እኛም የራሳችንን የፓርላማ አባል መምረጥ አለብን በማለት ከጋንዲ የተለየ ሐሳብ አቀረበ። በዚያን ጊዜ የፓርላማ አባላት እርስ በርሳቸው እንደ ጠላት የሚተያዩና የራሳቸውን ሀገር ለብቻ ለመፍጠር የሚፈልጉ ነበሩ። ጋንዲ በዶክተር አምቤድካር ሐሳብ አልተስማማም። አይነኬዎች ሂንዶች ናቸው። አይነኬዎች የራሳቸውን የፓርላማ አባል ከመረጡ ሀገሪቷ ትከፋፈላለች። ስለዚህ እባካችሁ ሀገሪቷን አትከፋፍሉ ብሎ አምቤድካርን ለመነው። እንግሊዞች ህንድን ከፋፍሎ ለመግዛት ስለሚያመቻቸው የዶክተር አምቤድካርንም ሐሳብ ራሳቸው ያመነጩት በመሆኑ ተግባራዊ እንዲሆን አመቺ ሁኔታን ፈጠሩ። በዚህ ሁኔታ ዶክተር አምቤድካር ሲደሰት ጋንዲ አዘነ። ጋንዲ ህንድ ትልቅና ጠንካራ ሀገር እንድትሆን ምኞት ነበረው። ስለዚህ ይህንን የዶክተር አምቤድካርን ሐሳብ በመቃወም የተለመደ ትግሉን ጀመረ። ሐሳባችሁን ካልቀየራችሁ እሞታለሁ እንጂ ምግብ አልበላም አለ። እንግሊዞች የጋንዲን መጾም ከቁብም አልቆጠሩት። ከመስከረም 20 1932 ጀምሮ ጋንዲ መጾም ጀመረ። ሁኔታው ያሳሰባቸው በሚሊዮን የሚቆጠሩ ህንዳውያን ለ24 ሰዓታት ለጋንዲ መጾምና መጸለይ ጀመሩ። የሂንዱ መሪዎች በተደጋጋሚ ከዶክተር አምቤድካር ጋር ስብሰባ ቢቀመጡም መስማማት ሳይችሉ ቀሩ። ለ3 ቀናት ያክል ጋንዲ ከጾመ በኋላ ሰውነቱ በኃይል ደከመ። በሌላ ቦታ ታስራ የነበረችው ባለቤቱ ካስቱርባ ጋንዲን ልታየው በአራተኛው ቀን መጣች። ጋንዲን ስታየው ካስቱርባ አሁንም እንደ ጥንቱ ነህ አለችው። ጋንዲ ፈገግ አለ። በአምስተኛው ቀን ጋንዲ በጠና ታመመ። የጋንዲ ዶክተር ጋንዲ ካሁን በኋላ ለተጨማሪ ሰዓታት በህይወት ከቆየ ተአምር ነው፣ ህይወቱ ልታልፍ ነው አለ። ከዶክተር አምቤድካር ጋር የተጀመረው ድርድር ቀጠለ። ያንዳንዷ ሴኮንድ የሞትና የሽረት ጊዜ ነበረች። በመጨረሻ የደረሱበትን የመፍትሄ ሐሳብ ለጋንዲ ነገሩት። ይሁንና የመፍትሄውን ሐሳብ ለንደን የሚገኘው የእንግሊዝ መንግስት ካልተቀበለው ጾሙን እንደማያቆም ሊሞት በሚያጣጥር ድምፁ ተናገረ። የእንግሊዝም መንግስት ጋንዲ ቢሞት ሊከተል የሚችለውን ሁከት ከግምት ውስጥ በማስገባት በመፍትሄው ሐሳብ ተስማማ። የጋንዲ ነፍስ ከስጋው ልትለይ ሳምንት ሲቀራት መስከረም 26 እህል ቀመሰና ነፍሱ መለስ አለች። ጋንዲ በ1933 ከእስር ቤት ሲወጣ በአህመድ አባድ ወደሚገኘው አሽራሙ ሳይመለስ ቀረ። ጋንዲ ሸገዋን በተባለ በመሃል ህንድ በሚገኝ መንደር መኖርን መረጠ። ጋንዲ በፖለቲካ ሥራ በመሰላቸቱ እሱን ሊተኩ የሚችሉ ሌሎች ብዙ ሰዎች እንዳሉን በማመኑ ከኮንግረስ ፓርቲው ለቀቀ። በዚህ ጊዜ
ጋንዲ በህንድ በሚገኙ ከ750 ሺህ በላይ መንደሮች ውስጥ ያሉትን ህዝቦች በተለየ ሁኔታ ለማገልገል ፍላጎት አድሮበት ነበር። ጋንዲ ሸጋዋንን የመረጠው በህንድ ውስጥ ካሉ አስከፊ ጉስቁልና ከሚታይባቸው ስፍራዎች ሁሉ የባሰ ችጋርና ተስፋ መቁረጥ የጠናባቸው ሰዎች የሚገኙት በዚህ ስፍራ በመሆኑ ነበር። የተፈጥሮ ሁኔታው የማያመች ምንም አይነት የጤና አገልግሎትና ትምህርት ቤት፣ መንገድ፣ ውሃ፣ መብራት የሌለበት ስፍራ ነበር። ጋንዲ ምናልባት የሸጋዋንን ህይወት መቀየር ከቻልኩ የህንድን ሁኔታ ቀይራለሁ ብሎ ያስብ ነበር። በአጭር ጊዜ ውስጥ ጋንዲ ከተከተሉት ሰዎች ጋር አዲስ አሽራም መሰረተ። ህዝቡ ከጋንዲ ጋር በመስራቱ መንፈሱ በመነቃቃቱ አዳዲስ ትምህርት ቤቶች፣ ሆስፒታሎች፣ የእርሻ ቦታዎችና የመሳሰሉትን መሰረታዊ አገልግሎት መስጫ ተቋሞችን ሰሩ። በዚህ አሽራም የጋንዲ ቤት በጣም ጠባብ ነበረች። በቤት ውስጥ ምንም አይነት የቤት ዕቃ የለም። ጋንዲ አረፍ የሚልበት አንድ የሳሙና ማሸጊያ ሳጥን ሲሆን ይህ ሳጥን እንደ መጽሐፍ ማስቀመጫም ያገለግላል። ከተለያዩ የዓለም ማዕዘናት ለጋንዲ የተለያዩ የተከበሩ ሰዎች መጽሔትም ሆነ መጽሐፍ ይልኩለታል። ጋንዲ ማንበብ የሚችለውን አንብቦ መልሶ ለሚፈልጉ ሰዎች ይሰጣቸው ነበር። በዚህም የተነሳ በጋንዲ መቀመጫና ሳጥን ውስጥ 5 መጽሐፎች ብቻ ነበር ያሉት። ከመቀመጫው ፊት ለፊት ቻክራ እየተባለ የሚታወቀው የሸማኔ ዕቃው አለ። በቀን ለግማሽ ሰዓት ያክል ሁልጊዜ የሸማ ሥራ ይሠራል። እንግሊዝ አገር እያለም ይህንኑ ሥራ ይሠራ ነበር። አንዳንድ ጊዜ በሸማ ሥራው ላይ እንዳለ አሽራማውን ለመጎብኘት ታዋቂ ሰዎች ይመጡ ነበር። ጋንዲም ሥራውን እየሠራ በትሕትና ያናገራቸው ነበር። ጋንዲ በሸጋዋን ለሚኖሩ ጎስቋሎች አርያ መሆን ስለሚፈልግ ሁልጊዜ በጠዋት ይነሳና መንገድ ያጸዳል። የሸጋዋን ሰዎችም ይከተሉታል። በዚህም የተነሳ አሽራማው ሁልጊዜ ንጹሕና የሚያምር ሆኖ ይታያል። ጋንዲ የመንደሩን ሰዎች የጓሮ አትክልት እንዲያለሙ፣ የራሳቸውን ልብስ ፈትለው እንዲለብሱ ሳይሰለች ያስተምራቸው ስለነበር ባጭር ጊዜ ውስጥ ሸጋዋን ተቀየረች። በዚያን ወቅት ሸጋዋን የሚባሉ 2 መንደሮች ነበሩ። ጋንዲ ያለበት ሸጋዋን ፖስታ ቤት ስላልነበረው ለጋንዲ የሚላኩ ፖስታዎች ሁሉ ወደ ሌላኛው ሸጋዋን ይሄዱ ነበር። ይህ ሁኔታ በጣም ስላስቸገረው ለመንግስት አቤቱታ አሰማ። መንግስትም ጋንዲ ባለበት ሸጋዋን ፖስታ ቤት ከፈተ። ቆይቶ የመንደሩ ስምም እንዲቀየር ተወሰነና ጋንዲ ለመንደሩ ስም እንዲያወጣ ተጠየቀ። ጋንዲም ሴቫግራም በማለት መንደሯን ሰየማት። ሴቫግራም ማለት አገልግሎት የሚሰጥበት ስፍራ ማለት ነው። ጋንዲ ይህንን ስም የመረጠበት ምክንያት እሱና ጓደኞቹ በመንደሩ ህንድን እያገለገሉ ስለነበር ነው። ነጻነት። በ1939 አውሮፓ ውስጥ የሁለተኛው የዓለም ጦርነት ተቀሰቀሰ። እንግሊዝና ሌሎች አገሮች ከጀርመን ጋር ጦርነት ገጠሙ። ህንድን ያስተዳድር የነበረው እንግሊዛዊ ህንድም በዚህ ጦርነት እንግሊዝን ደግፋ መዋጋት አለባት አለ። የኮንግረስ ፓርቲ መሪዎች በንግግሩ ከመደነቅ አልፈው ተቆጡ። የእንግሊዝ መንግስት በወቅቱ ለኮንግረስ ፓርቲው የተወሰነ የማይረባ ስልጣን ሰጥቶ ነበር። የእንግሊዝ መንግስት የህንድን ህዝብ በአጠቃላይ የኮንግረስ ፓርቲውን በተለይ ሳያማክር እንዲህ ያለ አዋጅ ማወጁ ተገቢ አይደለም። ስለዚህ የእንግሊዝ መንግስት ሰጥቶን የነበረውን የተወሰነ ስልጣን በፈቃዳችን ለቀናል በማለት የኮንግረስ ፓርቲ መሪዎች በሐሳቡ አለመስማማታቸውን ገለጹ። ጦርነቱ በእስያ ውስጥ በመስፋፋቱ እንግሊዞች የህንድን እርዳታ በአንገብጋቢ ሁኔታ ይፈልጉ ነበር። የኮንግረስ መሪዎች ግን ለመተባበር ፈቃደኛ ሳይሆኑ ቀሩ። የህንድ ህዝብ እንግሊዝን ከሀገሩ ጠራርጎ ለማስወጣት ጊዜው አመቺ መሆኑን በመገንዘብ የተደራጀ ትግል ጀመረ። ጋንዲም ካለበት አሽራም በመውጣት ትግሉን ለማገዝ ተንቀሳቀሰ። የኮንግረሱ መሪዎች ህንድን ለቃችሁ ከወጣችሁ ልንተባበራችሁ ዝግጁ ነን፣ ህንድን ለቃችሁ ውጡ በማለት ለእንግሊዝ አስታወቁ። እንግሊዞች በሐሳቡ ባይስማሙም ጊዜው ህንድን ለቀን ለመውጣት አያስችለንም፣ ከጦርነቱ በኋላ የሚሆነውን እናደርጋለን በማለት የኮንግረሱን መሪዎች ሊያለሳልሱ ሞከሩ። ይሁንና ጋንዲ እንግሊዞች ሌሎች ሀገሮችን ነፃ ለማውጣት ይዋጋሉ፣ ህንድ ነፃ እንድትሆን ግን አይፈልጉም በማለት የእንግሊዝን ሐሳብ ውድቅ አደረገው። ጋንዲ ትልቅ ህዝባዊ ስብሰባ ጠርቶ ከእንግሊዝ ጋር አትተባበሩ፣ በማንኛውም መንገድ ከእንግሊዞች ጋር መተባበር የለብንም አለ። በዚህ ጊዜ ጋንዲንና የኮንግረሱን መሪዎች እንግሊዞች አሰሯቸው። በዚህም የተነሳ በመላው ህንድ ሁከት ተፈጠረ። በየግድግዳውና በየመንገዱ ህንድን ልቀቁ፣ ህንድን ልቀቁ የሚል መፈክር ማየት የተለመደ ሆነ። በየጎዳናው እንግሊዞች ህንድን ልቀቁ የሚል መፈክር እየተያዘ ግዙፍ ሰላማዊ ሰልፎች ተካሄዱ። ጋንዲ እስር ቤት በመሆኑ የተፈጠረውን ሁከት ለመቆጣጠር አልቻለም። እዚያው እስር ቤት እያለ የተፈጠረውን ድርጊት ሁሉ በማወቁ ከእስር ቤት መውጣት አለብኝ፣
አለበለዚያ ለ21 ቀናት ጾማለሁ በማለት ህንድን ለሚያስተዳድረው እንግሊዛዊ ደብዳቤ ጻፈ። አገረ ገዡም ለተፈጠረው በጥብጥ ሁሉ ልትጸጸት ይገባል በማለት የንቀት መልስ ሰጠው። በዚህም የተነሳ ጋንዲ የ21 ቀን ጾሙን ጀመረ። ቀናት ባለፉ ቁጥር ይበልጥ እየተዳከመ መጣ። የተለያዩ ሀገራት መንግስታትና ህዝቦች ጋንዲ እስር ቤት እንዳይሞት የሚማጸን ደብዳቤ ለእንግሊዝ መንግስት ያጎርፉ ጀመር። ይህም ሆኖ የእንግሊዝ መንግስት ምንም አይነት እርምጃ ሳይወስድ ቀረ። የጋንዲ ሚስት ካስቱርባ በወቅቱ የልብ በሽታዋ በኃይል ጸንቶባት ነበር። ለብዙ ወራት አልጋ ላይ ቆይታ ስለነበር የካቲት 22 1944 ህይወቱ አለፈ። ጋንዲ የካስቱርባን መሞት ሲሰማ ህይወቴ ያለሷ ባዶ ነው፣ የ62 ዓመታት የህይወት አጋር የተለየችኝ በማለት አነባ። ከጥቂት ጊዜ በኋላ ራሱ ጋንዲ በጠና ታመመ። እንግሊዞች ይህንን በማየት ከእስር ቤት አስወጡት። ከዚህ በኋላ ጋንዲ እስር ቤት ገብቶ አያውቅም። ጋንዲ በህይወት ዘመኑ ለ6 ዓመታት ያክል በእስር ቤት አሳልፏል። በ1945 የሁለተኛው የዓለም ጦርነት አበቃ። እንግሊዝና አጋሮቿ ጦርነቱን በድል አጠናቀቁ። በሌላ በኩል ደግሞ በለንደን የነበረው አዲስ መንግስት ለህንድ ነፃነቷን እንዲመልስ ተገደደ። ነፃነት ጣፋጭ ቃል ቢሆንም ለጊዜው ለህንድ የተሻለ ተስፋ አላመጣም ነበር። በቂ ምግብ ባለመኖሩ በሚሊዮን የሚቆጠሩ ህንዶች በረሃብ ረገፉ። በየቦታው ብጥብጥ ነገሰ። ሂንዱ ሙስሊሙን፣ ሙስሊሙ ሂንዱን ይገድል ጀመር። የእርስ በርስ እልቂት ተፈጠረ። ቤንጋል በተባለው የህንድ ግዛት ብጥብጡ በጣም በመባባሱ ጋንዲ ወደዚያው ተጓዘ። በሂንዶችና በሙስሊሞች መካከል የተፈጠረውን ብጥብጥ በማስቆም ሰላም ለመፍጠር ተመኘ። በደም በተጥለቀለቁት በቤንጋል ጎዳናዎች እየተጓዝኩ ለህንዳውያን ሁሉ ስለ ፍቅር ሰብካለሁ በማለት በ77 ዓመቱ ጋንዲ በቤንጋል ጎዳናዎች በእግሩ መጓዝ ጀመረ። መንደሮች እየጋዩ ነበር። ሰዎች እርስ በርስ ይገዳደላሉ። ጋንዲ ይህ ሁሉ ሳያስፈራው ጉዞውን ቀጠለ። በደረሰበት ሁሉ በሰላም አብራችሁ ኑሩ፣ ብጥብጥ ይቁም አለ። ለወራት ያክል በዚህ ሁኔታ ሲጓዝ ከቆየ በኋላ ቀስ በቀስ በቤንጋል ሰላም ወረደ። የጋንዲ ሐሳብም ሞላ። ይሁንና በሌላው የሀገሪቱ ጫፍ የሚገኙ የህንድ መሪዎች ሂንዶችና ሙስሊሞች ሊስማሙ ባለመቻላቸው የተለያየ ሀገር ሊፈጥሩ ወስነው ነፃነታቸውን ለማወጅ የመጨረሻ ዝግጅታቸውን አጠናቀው ነበር። ህንድ ለሁለት ተከፈለች። እናም ነሐሴ 15 ቀን 1947 ህንድ ነፃነቷን አወጀች። በዚህ ጊዜ ሁለት ሀገሮች ተፈጠሩ። ህንድ ለሂንዶች፣ ፓኪስታን ደግሞ ለሙስሊሞች ሆነ። ጋንዲ በዚህ ውሳኔ በኃይል አዘነ። ለጋንዲ ህንድ ስትከፋፈል ማየት ትልቅ ሐዘን ነበር። በዚህ ጊዜ በሚሊዮን የሚቆጠሩ ዜጎች ሀገራቸውን መቀየር ነበረባቸው። በመቶ ሺዎች የሚቆጠሩ ሰዎችም በዚሁ ውጣ ውረድ ህይወታቸውን አጡ። የህንድ ነፃነት ሲታወጅ ጋንዲ ከሌሎች የኮንግረስ መሪዎች ጋር ደልህ አልነበረም። ጋንዲ በዚህ ወቅት በቤንጋል ሌላ ብጥብጥ እንዳይፈጠር በመስጋት ለቤንጋል ቅርብ በሆነው በካልካታ የደሃዎች ሰፈር ነበር። ጋንዲ በአንድ የደሃ ጎጆ ውስጥ እንዳለ ኃይለኛ ብጥብጥ ተፈጠረ። በአካባቢው የሚኖር ህዝብ በጋንዲ ላይ ወረደበት፣ ድንጋይ ወረወሩበት። እርሱ ግን ይህንን ሁሉ ከቁብም ሳይቆጥር ስለ ፍቅርና ስለ ሰላም ይናገር ነበር። በዚህ ጥረቱ የተነሳ ባጭር ጊዜ በከተማው ሰላም ሰፈነ። ይሁንና ፑንጃብ በተባለው በሌላ የህንድ ግዛት 300,000 ህዝብ በርስ በርስ ብጥብጡ አለቀ። ጋንዲ በሂንዶችና በሙስሊሞች መካከል የተፈጠረውን ሁከት ማቆም አልቻለም። በተለያየ ቦታ በየጊዜው ግርግር ይፈጠራል። በህንድ የሚኖሩ ሙስሊሞች ለህይወታቸው ዋስትና አጡ። ጋንዲም ይህ የሙስሊሞች ስጋት ስላሳሰበው ሂንዶች ሙስሊሞችን ማጥቃት ያቆሙ ዘንድ መጾም ጀመረ። በዚህ ጊዜ ብዙ ሂንዶች የጋንዲ ድርጊት አበሳጫቸው። ፓኪስታን የሚኖሩ ሂንዶች በየቀኑ ይታረዳሉ፣ ለምን ፓኪስታን ሄዶ አይጾምም በማለት የጋንዲን ጾም አማረሩ። ጋንዲ ፓኪስታንም ሄዶ ለመጾም እቅድ ነበረው። ይሁንና በመጀመሪያ በህንድ ያሉ ሙስሊሞች ለህይወታቸው ዋስትና እንዲያገኙ ይፈልጋል። ጋንዲ ሁላችንም ወንድማማቾች ነን አለ። መጾም ከጀመረ በኋላ ዶክተር አይቶት ጋንዲ ከጥቂት ቀናት በኋላ መቆየት አይችልም ሲል ስጋቱን ገለጸ። እንደተባለውም ከ3 ቀናት በኋላ በጠና ታመመ። በአራተኛው ቀን ሂንዶች የጋንዲ ህይወት በእንደዚህ ያለ ሁኔታ እንዳታልፍ በመስጋታቸው ሙስሊሞች በሰላም እንደሚኖሩ ቃል ገቡለት። ጋንዲም ጥር 18 ቀን መጾሙን አቆመ። በጋንዲ ትግል በህንድ ያሉ ሙስሊሞች ሰላም አገኙ። ይሁንና የጋንዲ ህይወት አደጋ ላይ ነበር። ጋንዲ ሙስሊሞችን በመርዳቱ አንዳንድ ሂንዶች ጠሉት፣ እንዲያውም ሊገድሉት ያሴሩ ነበር። ጓደኞቹም ይህንን በመገንዘብ አንዳንድ ሰዎች ሐሳብን ሊረዱልህ ባለመቻላቸው ሊገድሉ ይፈልጋሉ፣ ስለዚህ የግድ ፖሊስ ሊጠብቅ ይገባል አሉት።
ጋንዲ ግን በፍጹም የፖሊስ ጥበቃ ያሻኝም አለ። ቢፈልጉ ይግደሉኝ፣ ምናልባት በኔ መሞት አንድ የሚማሩት ጉዳይ ይኖራል አለ። ጋንዲ በዚህ ጊዜ ሕይወቱ ልታልፍ እንደተቃረበች ያወቀ ይመስል ነበር። ጥር 30 1948 ከሌሊቱ 9 ሰዓት ተኩል ሲሆን ጋንዲ ከመኝታው ተነስቶ አካላቱን ታጠበ። ከዚያም በየቀኑ ለ1 ሰዓት የሚያጠናውን ቤንጋሊ የተባለውን የሀገሩን ቋንቋ ሲያነብ ቆየ። እኩለ ቀን ላይም ምሳውን በላ። የጋንዲ ምሳ ጥቂት ቅጠላ ቅጠል፣ ጥቂት ፍራፍሬ እንዲሁም ጥቂት ወተት ይጨምራል። ሁልጊዜ የሚመገበው እንደዚህ ያለ ቀለል ያለ ምግብ ነው። ከሰዓት በኋላ ጋንዲ ለ1 ሰዓት ያክል አንቀላፋ። ከእንቅልፉ ሲነሳ ከጥንት ጓደኛው ጋር ስለ ህንድና ስለ ችግሯ ሲጨዋወቱ ቆዩ። ጋንዲ ስለ ሀገሩ ችግር ሳያስብ የመሸበት ቀን የለም። በዚህ መልኩ ስለ ሀገሩ ሲወያይ ሰዓቱ ነጎደ። የጸሎት መሰብሰቢያው አዳራሽ እዛው የጋንዲ ግቢ ውስጥ በሚገኝ የመናፈሻ ስፍራ ነበር። ጋንዲ በኃይል ስለሸመገለ ራሱን ችሎ መጓዝ ስለማይችል የሰዎች እርዳታ የግድ ያስፈልገው ነበር። ጋንዲ 2 የልጅ ልጆች ነበሩት። ልጆቹ መካከል ገብቶ አንገትና አንገታቸውን ተደግፎ ወደ ጸሎት ስፍራው አዘገመ። የልጅ ልጆቹ ቀስ እያሉ ሲጓዙ ጋንዲ ረፈደብኝ፣ ቶሎ ቶሎ ተጓዙ ይላቸው ነበር። ጋንዲ በሕይወቱ የማይወደው ነገር ቢኖር ማርፈድና ቀጠሮ የማያከብርን ሰው ነበር። አብሮት ለመጸለይ ከተለያየ ቦታ የመጡ ብዙ ሰዎች ይጠብቁት ነበር። ጋንዲ ወደ መናፈሻው መቃረቡን ሲያይ ረጅም ዕድሜ ለጋንዲ በማለት ሰዎቹ በህብረት ጮኹ። የተሰበሰቡት ሰዎች ጋንዲን አሞት ሰንብቶ ስለነበር ወደ ጸሎቱ ስፍራ በመምጣቱ ደስ ብሏቸዋል። ጋንዲን እንደ ሀገራቸው አባት አድርገው ስለሚቆጥሩትም ሁሉም ይወዱታል። በዚህ ጊዜ አንድ ወጣት ከተሰበሰበው ሰው መሃል ወጣና ወደ ጋንዲ ተጠጋ። በፈገግታ ተሞልቶ የተለመደውን የሂንዱ ሰላምታ ለጋንዲ አቀረበ። ጋንዲም ለወጣቱ ሰላምታ በፈገግታ አጸፋውን መለሰለት። ወጣቱ ልብስ ውስጥ ሸጉጦ የነበረውን ሽጉጥ አውጥቶ ጋንዲ ላይ 3 ጊዜ ተኮሰበት። ጋንዲም ሄራማ ኦ ፈጣሪ እያለ መሬት ላይ ተዘረረ። ጋንዲ በሞትና በሕይወት መሃል ሆኖ እያጣጣረ ከልብስ ውስጥ ሽጉጥ አውጥቶ የተኮሰበትን ወጣት እንዳይገድሉት ተናዘዘ። አትስቀሉት፣ ከሰቀላችሁት እኔን ድጋሚ ገደላችሁኝ ማለት ነው፣ እውነትንም ገደላችኋት ብሎ ተናገረ። ጥር 30 የህንድን ሕዝብ የሚያስጨንቅ ዜና በሬዲዮ ተነገረ። ብርሃናችን እያየነው ጨለመ፣ ባፑ የሀገራችን አባት አረፈ በማለት ጠቅላይ ሚኒስትር ኔሩ ለዓለም ሕዝብ ሁሉ አንጸባራቂ ኮከብ የነበረውን የታላቁን ነፍስ ሕልፈት አረዱ።